እንዴት ውላችኋል ክቡራን ተመልካቾቻችን በድጋሚ ተገናኝተናል። አሁን ከቀኑ 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ነው። ዜና ኢትዮጵያ ወደ እናንተ ሲደርስ ከዚህ ከስቱዲዮ የተጠናቀሩ ዘገባዎችን እንዲሁም ደግሞ ሪፖርተሮቻችን የተከታተሏቸውን ጉዳዮች በቀጥታ መስመር ወደኛ ያሻገሩም ጭምር ይሆናል። መታሰቢያ ደረጀና ጌታቸው ይግዘው የዛሬውን የዜና ኢትዮጵያ መሰናዶ እየመራን ቀጥለናል። የአጀንዳ ጉዳያችንም በዚሁ በ7 ሰዓቱ የዜና ኢትዮጵያ መሰናዶአችን የተካተተ ነው። አርዕስተ ዜናዎቹን እናስቀድማለን። ከአራት ወራት በፊት ታድሶ የተመረቀው ብሔራዊ ቤተ መንግስት ሙዚየም ለህዝብ እይታ ክፍት ሆነ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ለቀጠናዊ የኃይል ግንኙነት የመሪነቱን ሚና እየተጫወተች መሆኑን ገለጹ። ስድስተኛው የመላ ኢትዮጵያ ጨዋታዎች ዛሬ በጅማ ከተማ መካሄድ ጀመረ። ከውጪ የመረጃ ምንጭ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ የተፈጠረውን ውጥረት ለመከታተል ሲሉ የቡድን 7 ጉባኤ ሳይጠናቀቅ ወደ ሀገራቸው መመለሳቸው ታውቋል። በሌላ በኩል የእስራኤል መከላከያ ሰራዊት አዲስ የተሾሙትን የኢራን የጦርነት ጊዜ ዋና አዛዥ መግደሉን አስታውቋል። በስፖርታዊ መረጃዎችን ደግሞ በአምስቱ ታላላቅ የአውሮፓ ሊጎች የክረምት የተጫዋቾች ዝውውር መስኮት መስከረም 1 እንደሚጠናቀቅ የሚያትት ዘገባ እንደዚሁ እናደርሳቸዋለን። አብራችሁ እንድትሆኑ በአክብሮት ነው የምንጋብዘው። ከስቱዲዮ ከተጠናቀሩ ዘገባዎች ባሻገር ሪፖርተሮቻችን በርካታ ጉዳዮችን ሲከታተሉ ነው የቆዩት። በቀጥታ መስመር እየገቡም ተጨማሪ መረጃዎች እንደዚሁ እያጋሩን ይቀጥላሉ። በዚህ መሰረት ሪፖርተራችን አቤል ሙሉጌታ በቀጥታ መስመር ላይ ነው የሚገኘው። ከአራት ወራት በፊት ታድሶ የተመረቀው ብሔራዊ የቤተ መንግስት ሙዚየም ለህዝብ እይታ ክፍት ሆኗል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን እንጋራለን። ባልደረባችን ህይወት አበበም እንደዚሁ በቀጥታ መስመር ላይ ነው የምትገኘው። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ለቀጠናዊ የኃይል ግንኙነት የመሪነቱ ሚና እየተጫወተች ስለመሆኑ ገልጸዋል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ታጋራናለች። ባልደረባችን ሀብታሙ ተክለስላሴም የኪነ ጥበብ ባለሙያዎች ትርክትን በመገንባት ለትውልድ የሚሻገር ስራን በማበርከት ውስጥ የበኩላቸው ሚና እንዲወጡ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡበትን ጉዳይ ተንተርሶ ተጨማሪ መረጃዎችን እንደዚሁ ያጋራን ይቆያል። ባልደረባችን መሐመድ ራህማቶ ደግሞ በወንጀል የተገኘ ሀብትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳትን ለመከላከልና ለመቆጣጠር የህዝብ ተወካዮች ምክር ቤት በ6ኛ የሥራ ዘመን 37ኛ መደበኛ ጉባኤው ላይ መክሯል። የምክር ቤቱን ውሎ በተመለከተ በተለይ በዚህ ጉዳይ ላይ ያጠነጠነውን ጉዳይ በተመለከተ ተጨማሪ መረጃዎችን ከሱ እንጋራለን። ከቱሪዝም ጋር ተያይዞ ለምናነሳቸው ጉዳዮች ተጨማሪ መረጃዎችን እንጋራለን። ይመራደን በቀጥታ መስመር ላይ ይገኛል። ወደ በኋላ ላይ እናገኘዋለን። ሳሙኤል ወርቃየሁም ከባህር ዳር እንዲሁ በአማራ ክልል የቱሪዝም ዘርፉን ለማሻሻል እየተሰሩ ያሉ ስራዎች ምንድናቸው በሚለው ላይ ተጨማሪ መረጃዎችን ያጋራናል። አብርሃም ተስፋዬንም እንዲሁ እናገኘዋለን። ጅማ ነው የሚገኘው። ቀደም ሲል የጠቆምናችሁ ስድስተኛው የመላው ኢትዮጵያ ጨዋታዎች በጅማ መካሄድ ጀምሯል። ይህን በተመለከተ ነው ከሱ ጋር ቆይታ የምናደርገው። በመናነሳው የአጀንዳ ጉዳያችን ላይ ዛሬ ተጨማሪ መረጃ የሚያጋሩን እንግዳም እንዲሁ ጋብዘንላቸዋል። ሁሴን አሊ ይባላሉ። የምጣኔ ሀብት ባለሙያ ናቸው። ከሳቸውም ጋር ወደ በኋላ ላይ ቆይታ እናደርጋለን። ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ መሰናዶ ጋር አብራችሁ እንድትሆኑ በአክብሮት እንጋብዛለን። ወደ ቀዳሚው ጉዳይ እናልፋለን። ከአራት ወራት በፊት ታድሶ የተመረቀው ብሔራዊ ቤተ መንግስት ሙዚየም ለህዝብ እይታ ክፍት ሆነ። የቤተ መንግስት አስተዳደር ዋና ዳይሬክተር ምትኩ ደሬሳ ብሔራዊ የቤተ መንግስት ሙዚየሙ ከዛሬ ጀምሮ ክፍት መሆኑን ለመገናኛ ብዙሃን ገልጸዋል። ከማክሰኞ በስተቀር ሙዚየሙ ከጠዋቱ 3 ሰዓት እስከ 11 ሰዓት ለህዝብ እይታ ክፍት ይሆናል ነው የተባለው። በዚህ ጉዳይ ላይ ተጨማሪ መረጃዎችን የሚያጋራን ሪፖርተራችን አቤል ሙሉጌታ በቀጥታ መስመር ላይ ነው የሚገኘው። አቤል እንደምን ውለሃል? ጉብኝቱን እንዴት ማከናወን ይቻላል? በቀጣይስ ለቱሪዝም ዘርፉ ምን አስተዋጽኦ ይኖረዋል?
ባለፉት 7 ዓመታት መንግስት የቱሪዝም ዘርፉን ለማሳደግ እየሰራቸው ካሉ ስራዎች መካከል በርካታ ስራዎች ይጠቀሳሉ። ነገር ግን ብሔራዊ ሙዚየም ደግሞ አንዱ ነው ማለት ነው። ይህ ኢዮቤልዩ እየተባለ የሚጠራው ቤተ መንግስት ባለፉት 7 ዓመታት ውስጥ ከተሰሩ ስራዎች መካከልና በተለይም እድሳት ተደርጎለት እንደዚሁ ለጎብኚዎች ይፋ የተደረገ አንዱ የመንግስት የቱሪዝም ዘርፉን ለማሳደግ ከሰራቸው ስራዎች መካከል የሚጠቀስ ነው። በዚህ ቤተ መንግስት ውስጥ እንግዲህ በርካታ የቱሪስት መስህብ የሚሆኑ ቅርሶችን የያዘ ቤተ መንግስት ነው መሆኑ ይታወቃልና ይህም እንግዲህ በዛሬው ዕለት ለሁሉም ዜጎች ይፋ ጉብኝት ማድረግ እንደሚቻልና መጎብኘትም እንደሚቻል በይፋ ተገልጿል ማለት ነው። እንግዲህ ከ4 ወራት በፊት የተጠናቀቀው ቤተ መንግስቱ መመረቁ ይታወሳል። ነገር ግን የተለያዩ ዝግጅቶችን በማድረግ ሲደረግ ቆይቶ በዛሬው ዕለት ደግሞ በሀገር ውስጥ የሁሉም ዜጎች መጥተው መጎብኘት የሚችሉበት እድል የተመቻቸበት ሁኔታ መፈጠሩ እንደዚሁ ለመገናኛ ብዙሃን ይፋ ተደርጓል ማለት ነው። በዚህ ቤተ መንግስት ውስጥ እንግዲህ የተለያዩ ነገስታቶች ሲጠቀሙባቸው የነበሩ ውድ መኪናዎችም እንደዚሁ ካር ሙዚየም በሚል ተዘጋጅተው እሱም ይገኛል። ከዛ በተጨማሪ በኢትዮጵያ መንግስትና በተለያዩ ዓለማት መንግስታት መካከል ባለ የዲፕሎማሲ ግንኙነት ከተለያዩ ሀገራት የተበረከቱ ስጦታዎች ውድ እቃዎችና በተለይም ቅርሶች የሚገኙበት መሆኑ ይታወቃልና እነዚህን ሁሉ ሀብቶች መጥቶ መጎብኘት የሚቻልበት እድል ተመቻችቷል ማለት ነው። እንግዲህ ወደዚህ ስፍራ የሚመጡ ዜጎች ደግሞ 2 አይነት ትኬት ተዘጋጅቷል። የመጀመሪያው መደበኛ ትኬት ነው 300 ብር የሚከፈልበት ሲሆን ምናልባትም በግቢ ውስጥ ያሉትን ሁሉንም ነገሮች መጎብኘት የሚያስችልና ነገር ግን 1000 ብር የሚከፍሉ ዜጎች ደግሞ በስተኋላ የምትመለከቱት ኢዮቤልዩ ተብሎ የሚጠራው ቤተ መንግስት ውስጥ ያሉ ውድ እቃዎችንም ጭምርና የተለያዩ ስጦታዎችንም ለመንግስት የቀረቡ ስጦታዎችን በተለያዩ ዘመናት ውስጥ እነሱንም መጎብኘት የሚያስችል እንደዚሁ መሆኑ ተገልጿል ማለት ነው። እንግዲህ ከማክሰኞ በስተቀር ከሰኞ ጀምሮ ሁሉንም ቀናቶች ማለት ነው ከጠዋቱ 3 ሰዓት እስከ ምሽት 11 ሰዓት ድረስ ዜጎች መጎብኘት የሚችሉበት እድል እንደዚሁ ተመቻችቷል ማለት ነው። በግቢ ውስጥም የተለያዩ ሬስቶራንቶች ተዘጋጅተዋል። እነዚህንም ሬስቶራንቶች ውስጥ መጥተው በተለይም የጎበኙ ሰዎች መጠቀም የሚችሉበት እድል ተመቻችቷል። ምናልባትም በሬስቶራንቶች ውስጥ ደግሞ የተለያየ ዝግጅትን ቡክ ለሚያደርጉ ደግሞ እስከ ምሽት 3 ሰዓት ድረስ መጠቀም የሚችሉበት እድል እንደዚሁ ተመቻችቷል ማለት ነው። እንግዲህ በብሔራዊ ቤተ መንግስት ባለፉት ዘመናት እንደዚህ ለዜጎች ክፍት ያልነበረና በጣም ብርቅ የሚሆን ነበር ማለት ነው። ስለዚህ አሁን ላይ ዜጎች ከየትኛውም አካባቢ መጥተው መክፈል ያለባቸውን ክፍያ ከፍለው ደግሞ ይህንን ነገር መጎብኘት የሚችሉበት እድል እንደዚሁ ተመቻችቷል ማለት ነው። እንግዲህ ቀደም ብለን የጠቀስናቸው 2 ትኬቶች ናቸው። መደበኛ 300 ነው፣ እንዲሁም ደግሞ ልዩ ትኬት 1000 ብር ነው ማለት ነው። ለውጭ ዜጎች መደበኛው $15 እንዲሁም ደግሞ ልዩ ትኬቱ ወይ ደግሞ ስፔሻል ትኬቱ ደግሞ $50 እንደዚሁ ተዘጋጅቷል ማለት ነው። በተለይም ይህንን ቤተ መንግስት ሙዚየም ለመጎብኘት የሚፈልጉ ሰዎች ደግሞ በየዕለቱ በተለያዩ የዌብሳይት አማራጮች ደግሞ በተለይም በቤተ መንግስት አማራጭ ዌብሳይቶች ላይ የየዕለት መረጃዎች እንደዚሁ ይፋ እንደሚደረጉም ተገልጿል ማለት ነው። ስለዚህ ዜጎች ከዚህ በፊት በፍርሃት የሚመለከቱትን እንደዚህ አይነት የተለያዩ ቅርስ የሆኑ ቤተ መንግስትን ጨምሮ መጎብኘት የሚችሉበት በይፋ ዛሬ ተገልጿል ማለት ነው። ስለዚህ ዜጎች የመጡ መጎብኘት የሚችሉበት እድል ተመቻችቷል። አቤል ሙሉጌታ በቀጥታ መስመራችን ላይ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን እንመኛለን። ወደ ሌሎች ዘገባዎቻችን ደግሞ እናልፋለን። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ለቀጠናዊ የኃይል ግንኙነት የመሪነቱን ሚና እየተጫወተች ስለመሆኑ ገለጹ። ሚኒስትሩ ይህን ያሉት ለ4ኛ ጊዜ እየተካሄደ ባለው የናይል ውሃ ምክንያታዊና ፍትሐዊ አጠቃቀም ጉባኤ አፍሪራን ላይ ነው። ጉባኤው ቀጠናዊ የኃይል ግንኙነት ለሁሉምና ለዘላቂ ልማት በሚል መሪ ሀሳብ ነው እየተካሄደ የሚገኘው። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን ልታጋራን ባልደረባችን ህይወት አበበ በቀጥታ መስመራችን ላይ ተገኝታለች። ህይወት እንዴት ውለሻል? ቀጠናዊ የኃይል ትስስርን ለማጠናከር የናይል ተፋሰስ ሀገራት ተወካዮች ምን አይነት ሀሳብን አነሱ? ዛሬ እየተከታተልሽ ባለሽው ጉባኤ ላይ አመሰግናለሁ። እንግዲህ ዛሬ እየተደረገ ያለው ጉባኤ እንግዲህ የተፋሰሱ የናይል ተፋሰስ ሀገራት ምክንያታዊ የሆነ እንዲሁም ፍትሃዊነት ያለው ተጠቃሚነትን ለማረጋገጥ የሚደረግ ነው። እንግዲህ እንደሚታወቀው ኢትዮጵያ የህዳሴ ግድብን ለመገንባት ስትነሳ ይህ ግድብ መገንባቱ የተፋሰሱን ሀገራት ይጎዳል የሚሉ አሉባልታዎች በስፋት ሲሰሙ ነበረ። ግን በህዳሴ ግድቡ ግንባታ የተረጋገጠው ነገር በሂደቱ እንኳን እንግዲህ ለምስራቅ አፍሪካ ሀገራት ምን ያህል ጠቃሚ እንደሆነ
እየሆነ ነው። እንግዲህ በርካታ ሀገራት የታዳሽ የሆነ ኃይል ተጠቃሚ የሆኑ ነው። ገና እንግዲህ ሊመረቅ ጥቂት ጊዜያቶች ነው የቀሩት። የህዳሴው ግድብ ግን ገና ከሆኑ በርካታ የተፋሰሱን ሀገራት እየጠቀመ ነው የሚገኘው። እንግዲህ ሲጠናቀቅ ደግሞ ወደ መካከለኛው ምስራቅ ድረስ እዛ ድረስ የሚደርስ የኃይል ትስስርን ይፈጥራል ተብሎ ነው እንግዲህ የሚጠበቀው። ይህ ሀሳብ እንግዲህ በስፋት ዛሬ በጉባኤው ላይ ሲነሳ ነበረ። እንግዲህ ይህ ጉባኤ አፍሪራን የተሰኘው ጉባኤ በመዲናችን አዲስ አበባ ለአራተኛ ጊዜ ነው እየተካሄደ የሚገኘው። እንግዲህ የጉባኤው ዋነኛ ዓላማ በተለይ የላይኛው ተፋሰስ ሀገራት በዚህ የናይል ወንዝ ላይ ተጠቃሚነታቸው እንዲረጋገጥ ለማስቻል ነው። እንግዲህ በዛሬው ዕለት የተፋሰሱ ሀገራት በርካታ ተወካዮች ተገኝተው ነበረ። እንግዲህ ዋና ሀሳባቸውንም እንግዲህ ሲያነሱ ነበር እና ኢትዮጵያ በተለይ እንግዲህ በዚህ ዘርፍ በኃይል ትስስር ዘርፍ ራሷን ብቻ ሳይሆን የቀጠናውን ሀገራት ለመጥቀም እየሄደችበት ያለው ርቀት በጣም ግዙፍ የሆነና የሚደነቅ መሆኑን አንስተዋል። እንዲሁም አመስግነዋል። ለተለያዩ ተግባሮችም እንግዲህ እውቅናን የሰጡት እንግዲህ በዚህ ጉባኤ ላይ በርካታ ሀሳቦች እየተነሱ ነው የሚገኙ። ጥናታዊ ጽሁፎችን ቀርበዋል። ታዲያ በቀጠናው ላይ ያለው ከዚህ በተጨማሪ እንግዲህ ሰላሙ እንዲረጋገጥ ይህ ጉባኤ ያለው አበርክቶ ሰፊ እንደሆነም ነው የተነሳው። አፍሪራን እንግዲህ ባለፉት 4 ዓመታት በተለይ ደግሞ የህዳሴ ግድብ የውሃ ሙሌት ሲከናወን ጀምሮ የነበሩ ጫናዎችን ለማቋቋም እንግዲህ በርካታ ስራዎች እየሰራ እንደነበረም ነው እንግዲህ የተብራራው። የዛሬው ጉባኤ ዋነኛ ዓላማ በኃይል ቀጠናውን ለማስተሳሰር እንዲሁም ደግሞ ዋጋውን ባነሰ ዋጋ እንግዲህ ለነዚህ ሀገራት ተጠቃሚ እንዲሆኑ ለማስቻል ነው። እንግዲህ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስም ተገኝተው ንግግር አድርገው ነበረ። የተመድ 2030 እንዲሁም ደግሞ የአፍሪካን የ2063ን የልማት ግቦች ለማሳካት እንደዚህ ያሉ ጉባኤዎች ያላቸው ሚና ከፍተኛ መሆኑን ተናግረዋል። ህይወት ለመረጃዎቹ እናመሰግናለን። መልካም ቀን። ወደ ሌላ የቀጥታ መረጃ ነው የምናልፈው። የኪነ ጥበብ ባለሙያዎች የጋራ ትርክትን በመገንባትና ለትውልድ የሚሻገር ስራን በማበርከት ውስጥ የበኩላቸውን ሚና እንዲወጡ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ። ጠቅላይ ሚኒስትሩ ከኪነ ጥበብ ባለሙያዎች ጋር ባደረጉት ውይይት ላይ ባለሙያዎቹ ላነሷቸው ጥያቄዎች ምላሽና ማብራሪያም ሰጥተዋል። ጉዳዩን በተመለከተ ተጨማሪ መረጃዎችን ሊያጋራን ደግሞ ሪፖርተራችን ሀብታሙ ተክለስላሴ በቀጥታ መስመር ላይ ነው የሚገኘው። ሀብታሙ እንደምን ውለሃል? የኪነ ጥበብ ባለሙያዎች ምን ጉዳዮችን አነሱ? የጠቅላይ ሚኒስትሩ ምላሽስ ምን ይመስል ነበረ? አመሰግናለሁ ጌታቸውና መታሰቢያ እንደምን ቆይታችኋል? እንዳነሳችሁት እንግዲህ የኪነ ጥበብ ባለሙያዎች ከመላው ሀገሪቱ የተውጣጡ የጥበብ ማህበረሰብ ተወካዮች ከጠቅላይ ሚኒስትሩ ጋር ውይይት አድርገዋል። እጅግ ፍሬያማ ስኬታማ ውይይት ነበር ብለን ማንሳት እንችላለን። እንግዲህ የኪነ ጥበብ ባለሙያዎቹ በተለያየ ዘርፍ የሚያነሷቸው ጥያቄዎች አሉ። ከመንግስት ጋር በቀጥታ በሚያደርጓቸው ውይይቶችም ከዚያም ውጭ በነበሩ አውዶች የተለያዩ ጥያቄዎች ነበራቸውና እነኛን ጥያቄዎች ሰብሰብ አድርገው ለጠቅላይ ሚኒስትሩ የማቅረብ እድል ነበራቸውና በዚህ ውይይታቸው ላይ ሰፋፊ ጥያቄዎችን ያነሱት። በዋናነት የተነሱ ጥያቄዎችን ከተመለከትን በተለይ ኪነ ጥበብ ዘርፉን ለማሳደግ ምን መደረግ አለበት የሚለው ላይ ያተኮሩ ናቸው ብለን ማንሳት እንችላለን። በቀዳሚነት የምናነሳው ዘርፉን ለማበረታታት በተለይ እንደ ኢንዱስትሪ ከመቁጠርና ለሌሎች ኢንዱስትሪዎች የሚደረገውን ማበረታቻ ከማድረግ አንጻር ውስንነቶች አሉ። እንደ ኢንዱስትሪ ይቆጠር የሚሉ ሀሳቦችን ያነሱበት ነበረ። ከዛ ባሻገር ሀገራዊ የጥበብ ፖሊሲ አለመኖሩም እንዲሁ ዘርፉን በእጅጉ እንደጎዳውና ተያያዥ ጉዳዮች መፈታት እንዳለባቸው በስፋት ያነሱበት ነበረ። የክዋኔና የእይታ ጥበብ ለዚህ ለኪነ ጥበብ ዘርፍ በጣም አስፈላጊ ጉዳይ ነውና ይህንን በትምህርት ስርዓት ውስጥ በማካተት በጥሩ ሁኔታ ለመስጠት እየተሞከረ ያለው ነገር ጥሩ ነው። ነገር ግን በብቁ ባለሙያዎች መሰጠት አለበት የሚለውም ሌላኛው የኪነ ጥበብ ባለሙያዎቹ ጥያቄ ነበረ። እንዲሁም ደግሞ የስልጠና ማዕከላት በእጅጉ ያስፈልጉናል። እነዚህ የስልጠና ማዕከላት በተለየ መንገድ የኪነ ጥበብ ዘርፉን ያግዛሉ ተብሎ ስለሚታሰብ ለዚህም ትኩረት ይሰጥ የሚሉ ሀሳቦች ተነስተዋል። እስኪ የተወሰኑ ጥያቄዎችን ተከታትለን እንመለስ። የህግ ማዕቀፍ ማሻሻያ፣ የግብር የሚከፈልበት መንገድ፣ የጉምሩክ ቀረጥ ፈንድ የሚሰባሰብበት መንገድ እንዲዘጋጅ ስንል እንጠይቃለን። ለራስ ባህል ክብር ለሚሰጡ ለሀገራዊ እድገት ለሚታትሩ የጥበብ ተቋማት፣ ቡድኖች፣ ግለሰቦችና ስራዎቻቸው እውቅና የሚያገኙበት ስራዎቻቸው ተደራሽ የሚሆኑበትን መንገድ የሚያመቻች መንግስትና የጥበብ ማህበረሰቡ በጋራ የሚመክርበት ብሔራዊ የጥበባት ምክር ቤት ወይም ካውንስል
የፖሊሲ የጥናት ግብዓት የዘርፉን ሁለንተና በጥናትና ምርምር የሚያጠና የጥበብ አካዳሚ ተቋም ወይም ኮሚሽን ማቋቋም ያስፈልጋል። መንግስት የማይተካ ሚና አለውና ክቡርነቶ በዚህ ጉዳይ ላይ ሐሳቡን ቢያጋሩን። ይህች ታላቅ ሀገር ዓለም አቀፍ የኪነ ጥበብ መዳረሻ እንድትሆን ደረጃውን የጠበቁ ሀገራዊ አህጉራዊና ዓለም አቀፋዊ ይዘት ያላቸው ኮንሰርቶች፣ ፌስቲቫሎች፣ አውደ ርዕዮች፣ የጥበብና የእደ ጥበብ ዝግጅቶችን በማቅረብና በሰፊው ቀደም ብሎ በማስተዋወቅ ዓለም አቀፍ ተደራሽነት ባለው መልኩ የሀገራችንን ገጽታ ከመቀየር አልፎ ሌሎች ተያያዥ ሴክተሮችን የሚያነቃቃ በኢትዮጵያ ኢኮኖሚ ግንባታ ላይ ትልቅ አስተዋጽኦ ያደርጋል። ለዚህም ትልልቅ ፌስቲቫሎች ማየት ይቻላል። ይህንንም መንግስት ሐሳቡን እንዲያበረታታ ስንል እንጠይቃለን። እንግዲህ ዘርፉ በጣም ብዙ ማነቆች ያሉበት ነው። እነዚህን ከመፍታት አንጻር መንግስት በተለየ ሁኔታ ጥረት ማድረግ አለበት የሚለው ሀሳብ እንዳለ ሆኖ ቀደም ሲል እንደተባለው የፌስቲቫሎች ዓለም አቀፍ ትልልቅ ሁነቶች በአዲስ አበባ በሀገራችን እንዲዘጋጁ ጥያቄ ማቅረብን ጨምሮ የተለያዩ ጉዳዮችን አንስተዋል። ከዛ ባሻገር እንግዲህ የወል ትርክትን በመገንባት ውስጥ እነዚህ የኪነ ጥበብ ባለሙያዎችና ስራዎቻቸው ትልቅ ሚና ስላላቸው ለዚህ በጋራ እንስራ የሚል ከኪነ ጥበብ ባለሙያዎቹም በኩል እንዲሁ የተነሳ ሀሳብ ነው። ጠቅላይ ሚኒስትሩ ምላሽና ማብራሪያ ሰጥተው ነበረ ለሁሉም ለተነሱ ጥያቄዎች ብለን ማለት እንችላለን። ከነዚያ መካከል በተለይ ደግሞ የኪነ ጥበብ ዘርፉን በአጠቃላይ ከሀገር ስልጣኔና ከአጠቃላይ ከሀገር እድገት ጋር አገናኝቶ ማየት ያስፈልጋል። ለዚህ ደግሞ በምንሰጠው ትኩረት ልክ ነው ያን መጠቀም የምንችለውና ይሄን ማድረግ አለብን የሚል ሀሳብን ነው ያነሱት። እስከዛሬ በተሰሩት ዋና ዋና በሚባሉ ትልቅ ሀገራዊ ፕሮጀክቶች ላይ የጥበብ ጉዳይን ልዩ ትኩረት ሰጥቶ መንግስት ሰርቶበታል የሚል ሀሳብን ሰጥተዋል። በተለይ በቅርብ ጊዜ የተገነቡትን ማየት እንችላለን። የአድዋ ድል መታሰቢያ ሙዚየምን፣ ሌሎችንም የወዳጅነት ፓርክንም ማንሳት እንችላለንና በእነዚህ ስራዎች ውስጥ መንግስት ለጥበብ የሰጠውን ልዩ ትኩረት ማየት ትችላላችሁ። ያን መጠቀም ካልሆነ በስተቀር በቂ ባይሆንም ግን ልዩ ትኩረት ሰጥቷል። ስለዚህ ይህንን ይቀጥልበታል የሚል ሀሳብ ነው እንግዲህ ጠቅላይ ሚኒስትሩ የሰጡት። በትምህርት ስርዓቱ ላይ ለማካተት የተደረገው ጥረት ጥሩ ሆኖ እያለ አሁንም ተጨማሪ ጉዳዮች እንደሚቀሩም ጠቅላይ ሚኒስትሩ በዚሁ ምላሻቸው ገልጸዋል። ከብሶት ይልቅ እንግዲህ የኪነ ጥበብ ስራዎች ህብረተሰቡን በማነቃቃት ለእድገት እንዲነሳ በማድረግ ውስጥ ትልቅ ሚና አላቸውና ቅኝታቸው ደግሞ ከብሶት ይልቅ ቁጭት ላይ ማተኮር እንዳለበትም ጨምረው ሀሳብ የሰጡበት ነበር። እስኪ በአጭሩ የጠቅላይ ሚኒስትሩን መልስ እንከታተል። እንፈትሻለን። እኛ ማድረግ ያለብን ነገር ከግብዓት አንጻር ከብቃት አንጻር መስራት የሚገቡንን ጉዳዮች ፈትሸን እንሰራለን። በእናንተ በኩል ደግሞ ሀሳብ ካለ በተደራጀ መንገድ ይምጣ። ምክንያቱም በፖሊሲ ካልተደገፈ መንግስት ሚናውን ካልተጫወተ ኢንዱስትሪውን ማያነቃውም። የመጀመሪያውን ግን አትርሱ። መጀመሪያ የአርቲስት ካባ አንዳንዴ እንደ ነጋዴ ሆነን፣ አንዳንዴ እንደ አክቲቪስት ሆነን፣ አንዳንዴ ፖለቲከኛ ሆነን እቺኛዋን መጠቀሚያ ከሆነ አይሆንም። እሷን እናስተካክልና ዘንድ ደግሞ እንደ መንግስት ፖሊሲ ጉዳዮች እንፈትሻለን፣ እናርማለን፣ እናስተካክላለን። ማክሲመም በእኛ በኩል መመሪያና አዋጁን እንፈትሻለን። እናንተም ግን አልኩ ትልቅ ሰዎች በቃ አክብራችሁ አንድ አርጉን በሏቸው። ሰብሰብ ብትሉ አሁን ብቻ አይደለም ወደፊትም ያግዛችኋል። እሷን ብትሰሩ በእኛ በኩል ያለውን ብናደርግ ጥያቄዎቻችሁን ለመመለስ ያስችላል። ሁለተኛ በተሰሩ ቦታዎች ፊልም ስሩባቸው፣ ክሊፕ ስሩባቸው፣ ሙዚቃ ኮንሰርት ስሩባቸው፣ ተጠቀሙባቸውና እያየን የጎደለውን እኛ እንሞላለን። ሰብሰብ ብሎ በተቋም ደረጃ የፌስቲቫል የሚመስለ ወይ ደግሞ የፊልም መስሪያ ቦታ ምናምን እሱ አይከብድም። እሱን ለማድረግ ግን ማህበሩ አንድ መሆን አለበት እንጂ በተለያየ ማህበር ከሆነ እንቸገራለን። ይሄን ታሳቢ አድርጋችሁ ሰብሰብ በሉ። በአዋጅ በፖሊሲ በምናምን ደግሞ ሲሆን እኔ ያግዛለሁ። አንድ በኢትዮጵያ ቪዥን ላይ የምትሰሩትን እናመሰግናለን። ሁለት በችግር ጊዜ የኔ ጥቅምና የኔ ክብር ከኢትዮጵያ አልፍም ብላችሁ የተሳተፋችሁ ሰዎች ሁል ጊዜም ቢሆን ስንበለጽግም የእናንተ ስም በወርቅ አሻራ የተጻፈ ይሆናል። እንግዲህ እስካሁን የተሰሩ ዋና ዋና ለኪነ ጥበቡ ደጋፊ የሆኑ በመንግስት በኩል የተሰጡ ትኩረቶች አሉ። እነሱ ማሳደግ ይጠበቃል። ይህን ጠቅላይ ሚኒስትሩም ያረጋገጡት ጉዳይ ነው። በነገራችን ላይ የኪነ ጥበብ ባለሙያዎቹ በዚህ ሰዓት ጉብኝት እያደረጉ ነው የሚገኙትና እስካሁን የተሰሩትን የበለጠ ይጠቀሙባቸዋል። ሌሎችንም ደግሞ የማየት እድል ያገኛሉ ተብሎ ይታሰባል። በአጠቃላይ ግን ዋና ዋና የሚባሉ የኪነ ጥበብ ዘርፉ ጥያቄዎች የተነሱበትና ምላሽና ማብራሪያ የተሰጠበት ነበረ።
ባልደረባዬ ሀብታሙ ተክለስላሴ ላደረስከን መረጃ ከልብ እናመሰግናለን። የኪነ ጥበብ ባለሙያዎች የተለያዩ የቱሪስት መዳረሻ ስፍራዎችን ጭምር እየጎበኙ ነው የሚገኙት። ጉብኝታቸውን ደግሞ በሌሎች ሪፖርተሮቻችን በቀጥታ የምንሸፍን ይሆናል። ይህንኑ ጉዳይ ይዘን ወደ አማራ ክልል ደግሞ እንሻገራለን። በአማራ ክልል የታየውን አንጻራዊ ሰላም በመጠቀም የቱሪዝሙን ዘርፍ ለማነቃቃት እየተሰራ ስለመሆኑ ተገልጿል። በክልሉ የተፈጠረው የጸጥታ ችግር በቱሪዝም ዘርፉ ላይ ተጽዕኖ አሳድሮ መቆየቱ የተገለጸ ሲሆን አሁን ላይ በክልሉ ያለውን አንጻራዊ ሰላም በመጠቀም ዘርፉን ለማነቃቃት በተሰራ ስራ መሻሻሎች ታይተዋል ተብሏል። በዚሁ ጉዳይ ላይ ተጨማሪ መረጃዎችን ሊያጋራን ባልደረባችን ሳሙኤል ወርቃየው በቀጥታ መስመራችን ላይ ተገኝቷል። ሳሙኤል እንዴት ውለሃል? በድጋሚ ተገናኝተናል። በአማራ ክልል የታየውን አንጻራዊ ሰላም በመጠቀም የቱሪዝሙን ዘርፍ ለማነቃቃት እየተሰሩ ያሉ ስራዎች ምንድን ናቸው? በዘርፉ የታዩ መሻሻሎችስ? አመሰግናለሁ። እንግዲህ እንደሚታወቀው አማራ ክልል የበርካታ የቱሪስት መስህቦች መዳረሻ እንዲሁም የበርካታ ሃይማኖታዊና ባህላዊ በዓላት በአደባባይ የሚከበሩበት ክልል እንደመሆኑ መጠን እንግዲህ ወደ ክልሉ በርካታ የውጭ ሀገር ዜጎችን ጨምሮ በርካታ ዜጎች በተለያዩ ጊዜያት በተለያዩ በዓላትን በጋራ ያከብራሉ። ከዛ ባለፈም ደግሞ በርካታ የቱሪስት መዳረሻዎችንም ይጎበኛሉ። በዚህም ረገድ በተለይም ደግሞ በክልሉ በተለያዩ አካባቢዎችም መዳረሻቸውን እንዲሁም በቱሪዝሙ ዘርፍ የገቢ ምንጫቸውን ያደረጉ የሚተዳደሩባቸው በርካታ ዜጎችም ይገኛሉ ማለት ነው። ይህ መሆን ደግሞ በተለይም ደግሞ ለኢኮኖሚ ማደግ የራሱን አስተዋጽኦ የሚያበረክት ይሆናል። ነገር ግን ከቅርብ ዓመታት ወዲህ በክልሉ እየተፈጠሩ ባሉ የጸጥታ ችግሮች ምክንያት ከዘርፉ ክልሉ የሚፈልገውን ያክል እንዳያገኝ ምክንያት መሆኑን በተለይ ከኢቲቪ ጋር ቆይታ ያደረጉት የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ መልካሙ ጸጋዬ ገልጸዋል። ለዚህም ላብነት ያነሱት እንግዲህ ከኮቪድ ወረርሽኝ ጀምሮ የሰሜኑ ጦርነት እንዲሁም ደግሞ አሁን በክልሉ የተፈጠረው የጸጥታ ችግር አንዱ እንደ ማነቆ መሆኑን ነው የገለጹት ማለት ነው። በዚህም እንግዲህ በርካታ በቱሪዝሙ ዘርፍ ኑሯቸውና መተዳደሪያቸውን ያደረጉ ዜጎች ወደ ፈተና ውስጥ ወድቀው መቆየታቸውን ገልጸዋል። እንግዲህ በተለይ አሁን ደግሞ ክልሉ ወደ አንጻራዊ ሰላም መጥቷል። ይህን አንጻራዊ ሰላም በመጠቀም ደግሞ በተለይ የቱሪዝሙን ዘርፍ ለማነቃቃት ጥረት እየተደረገ እንደሚገኝ ነው የገለጹት። ከነዚህም መካከል እንግዲህ የተለያዩ የቱሪስት መዳረሻዎችን መልሶ የማስተዋወቅ ስራዎች እንዲሁም ደግሞ በክልሉ ያለውን የሰላም ነባራዊ ሁኔታ በተለያዩ የሚዲያ አማራጮች ጭምር የማሳየትና እውነታውን የማሳየት እንዲሁም ደግሞ ቱሪስቶችም ወደ እነዚህ በዓላትና ወደ እነዚህ የመዳረሻ ስፍራዎች የሚመጡባቸው መንገዶች ከተለያዩ ባለድርሻ አካላት ጋር እየተሰራ እንደሚገኝ ነው የገለጹት ማለት ነው። ከሆቴል ባለቤቶች እንዲሁም ከትራንስፖርት ሰዎች እና ከሌሎችም ባለድርሻ አካላት የጋራ መግባባት ላይ ተይዞ በርካታ ስራዎች እየተሰሩ እንደሚገኙ ነው የገለጹት። በዚህ ዓመት በተለይ በ2017 ዓመተ ምህረት የተገኘውን አንጻራዊ ሰላምም እንደ ጥሩ አጋጣሚ በመጠቀም ጥሩ መነቃቃት መታየቱን ከባለፈው ዓመት በተሻለ ጥሩ መነቃቃት መታየቱ ነው የተገለጸው። ላብነትም እንግዲህ በርካታ በዓላት በአደባባይ ተከብረዋል። የጥምቀትን ማንሳት ይቻላል። እንዲሁም ሌሎችም በዓላት በአደባባይ ተከብረዋል። በርካታ የቱሪስት መዳረሻ ባሉባቸው አካባቢዎችም በርካታ ጎብኚዎች ወደ ቦታው እንዲያቀኑ ምቹ ሁኔታዎች ተፈጥረዋል። በዚህም ቁጥሮችን ስንመለከት እንግዲህ በዚህ ዓመት ማለት ነው እስካሁን ባለው ጊዜ ወደ 6 ሚሊዮን የሚጠጉ የሀገር ውስጥ ጎብኚዎች ጎብኝተዋል። የውጭ ሀገር ዜጎች ስንመለከት ደግሞ ወደ 16000 የሚጠጉ ዜጎች ጎብኝተዋል ማለት ነው። ወደ ገንዘብ ሲተመንም እንግዲህ ክልሉ ካቀደው አንጻርና ከሚፈለገው መጠን አኳያ በቂ ነው ባይባልም ጥሩ መነቃቃቶች እንዳሉ ነው የገለጹ ማለት ነው። ነገር ግን ይህ በቂ አይደለም። ለወደፊቱም በተለይ እነዚህ መሰረተ ልማት ግንባታ ያለባቸውን የቱሪስት መዳረሻዎችን እንዲሟሉላቸው የማድረግና በተለይም ደግሞ በፊት የነበሩ የሰላም ችግሮች አሁን የታየውን አንጻራዊ ሰላም በመጠቀም ሌሎች ጎብኚዎችም እንዲመጡ በርካታ ስራዎችን በቅንጅት መስራት ይጠበቃል። በዚህ ረገድም እንግዲህ በትኩረት እየተሰራበት እንደሚገኝ ነው የተገለጸው። የኮሪደር ልማቱም አንዱ የዚሁ መፍትሄ የሆነ መምጣቱና የቱሪስት መዳረሻዎችንም በማስተዋወቅ ረገድ ጥሩ አማራጭ የሆነ መምጣቱ ነው የተገለጸው። እንግዲህ ለወደፊቱም እነዚህ ስራዎች ተጠናክረው ይቀጥላሉ ማለት ነው። ሳሙኤል ስለ መረጃዎቹ እናመሰግናለን። መልካም ቀን። ከአፍታ በኋላ ስንመለስ ደግሞ ጭንቦ የሽናሻ ብሔረሰብ ባህላዊ ምግብ ነው። በዶሮ ስጋና በተለያዩ ግብዓቶች የሚዘጋጀው ይህ ባህላዊ ምግብ ለጤና ተስማሚ እንደሆነም ይነገርለታል። የጭንቦ ምግብ አዘገጃጀትና ባህላዊ አንድምታውን የተመለከተ ዘገባን ወደ ኋላ ላይ እናደርሳቸዋለን። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኗ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ጉ
በሥራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል ተመልካቾቻችን ከዜና ኢትዮጵያ ጋር ናችሁ። አሁን ደግሞ ወደ አጀንዳ ጉዳያችን ነው የምንሸጋገረው። የ2018 በጀት ዓመት ረቂቅ በጀቱ ይፋ መደረጉ ይታወቃል። ከዚህ ጋር የተገናኙ ጉዳዮችን ነው የምናጋራችሁ። ከዚሁ ጋር በተያያዘ ደግሞ ተጨማሪ ሀሳብ የሚያጋሩን እንግዳም እዚሁ ስቱዲዮአችን ጋብዘናል። ሁሴን አሊ የምጣኔ ሀብት ባለሙያ ናቸው። ከሳቸው ጋር ወደ በኋላ ላይ ቆይታ እናደርጋለን። እንኳን ደህና መጡ። አመሰግናለሁ። ባነሳ ነው ጉዳይ ላይ ሰፊ ሀሳቦች እንጋራለን እንጠብቃለን። ጥሩ። ከዛ አስቀድመን ግን ይህ የ2018 በጀቱ ምን አዳዲስ ነገሮችን ይዞ መጥቷል የሚለውን ጉዳይ በተወሰኑ መረጃዎች እናንሳ። የ2018 ረቂቅ በጀት እንግዲህ ባለፈው ሳምንት ይፋ መደረጉን ተከትሎ 1.93 ትሪሊየን ብር ሆኖ ይፋ ተደርጓል። ይህ ብር እንግዲህ እንዳጠቃላይ ለተለያዩ ጉዳዮች የሚውል ነው። በዋናነት ደግሞ ለካፒታል እንዲሁም ደግሞ ለተለያዩ አገልግሎቶች የሚውል ነው። ከ2017 በጀት ዓመት ጋር ስናነጻጽረው እድገቱ ሰፊ የሚባል ነው። የ494 ቢሊዮን ብር ወይም ደግሞ የ34.4 በመቶ እድገት የታየበት ሆኗል ማለት ነው። ይህ ለ2 ትሪሊየን የተጠጋው የ2018 አጠቃላይ በጀት ማለት ነው። በጀቱ ለምን ጉዳዮች የሚውል ነው የሚለውን ጉዳይ ስንመለከት 61 በመቶ የሚሆነው ለመደበኛ ወጪ የተበጀተ ነው። ሌላው 21 በመቶ ለካፒታል ወጪ ማለትም ለትልልቅ ፕሮጀክቶች ግንባታ የሚውል እንደማለት ነው። ለዛ የሚውል ነው። 16.3 በመቶ የሚውለው ደግሞ ለክልሎች ድጋፍ የሚበረከት ነው። ቀሪው 0.7 በመቶ የሚሆነው የዚህ በጀት ክፍል ለተለያዩ አገልግሎቶች ለዘላቂ ልማት ግቦች ማሳኪያም ጭምር የሚውል ስለመሆኑ ተነግሮለታል ማለት ነው። አጠቃላይ እንግዲህ የ2018 በጀት ዓመት ኢኮኖሚያዊ እድገትን ስንመለከት 8.9 ከመቶ ሊያድግ ይችላል የሚል ቅድመ ትንበያ ተቀምጦብለታል። ለዚህ ደጋፊ የሆኑ የተለያዩ ዘርፎች አሉ። የነዚህ ዘርፎች እድገትን ስንመለከት ደግሞ ግብርናው 6.3 በመቶ ያድጋል ተብሎ ይጠበቃል። ኢንዱስትሪው 13 በመቶ እንዲሁም ደግሞ አገልግሎት ሰጪ ተቋማት አጠቃላይ 7.5 በመቶ እድገትን ያስመዘግባሉ ተብሎ ይጠበቃል። ይህ ተደምሮ ነው እንግዲህ ኢኮኖሚው 8.9 ከመቶ ቀጣይ ዓመት ላይ ያድጋል ተብሎ የሚጠበቀው። በ2017 ማለትም አሁን እያገባደድ ነው ባለነው ዓመት ላይ የነበረውን አጠቃላይ አፈጻጸም ስንመለከት በ10 ወራት ውስጥ 592 ቢሊዮን ብር ከገቢ መሰብሰብ ተችሏል። እንዲሁም ደግሞ ከወጪ ንግድ በ11 ወራት ውስጥ 7.2 ቢሊዮን ዶላር ገቢ ማግኘት ስለመቻሉም እንዲሁ ተጠቁሟል ማለት ነው። ቀጣይ የ2018 በጀት ዓመትም አጠቃላይ 1.93 ትሪሊየን ብር ሆኖ ለሕዝብ ተወካዮች ምክር ቤት ባሳለፍነው ሳምንት መቅረቡ ይታወሳል። መታሰቢያ ላቀረብሽልን መረጃ ከልብ እናመሰግናለን። በዚሁ ከጉዳዩ ጋር ወደ ተገናኘ ሌላ መረጃ ስናልፍ ደግሞ በ2018 ረቂቅ በጀት ለመደበኛ ወጪ የተመደበው ገንዘብ ከፍ ያለው ባለፉት 15ና 20 ዓመታት መንግስት ለወሰደው ብድር የሚከፈል ዕዳን ታሳቢ ያደረገ በመሆኑ ነው ብለዋል የገንዘብ ሚኒስትሩ አህመድ ሺዴ። የገንዘብ ሚኒስትሩ ባለፈው ሳምንት የረቂቅ በጀቱን መግለጫ ለሕዝብ ተወካዮች ምክር ቤት ሲያቀርቡ እንደተናገሩትም እንደ ሀገር የተጀመሩ የልማት ስራዎችም ትኩረት ተሰጥቷቸዋል ሲሉ ገልጸዋል። በጀቱ በየዓመቱ ከፍተኛ ጭማሪ ነው ያለው። ከፍተኛ ጭማሪ ብቻም ሳይሆን ለልማት ፕሮጀክቶችም የምንመድበው በጀት ከአምናው ማነጻጸር ትችላላችሁ። አሁንም በጣም ከፍተኛ ነው፣ ምንም ጥርጥር የለውም። መደበኛ በጀት በዝቶ አይደለም። እዚህ ላይ በደንብ የተከበረው ምክር ቤት እንዲገነዘብ የምንፈልገው ለዕዳ የምንከፍለው በጀት ከፍተኛ ነው። ዕዳ በመደበኛ ስለሚያዝ ማለት ነው። እየከፈልን ያለነው ዕዳ ደግሞ ባለፉት 15-20 ዓመታት ስንበደራቸው የነበሩ ዕዳዎች ነው። በንግድ ባንክ የመንግስት የልማት ድርጅቶች ተበድረው የተለያዩ ፕሮጀክቶችን ተግባራዊ አድርገዋል በኢትዮጵያ ውስጥ ባለፉት 15-20 ዓመታት። እነዛ ፕሮጀክቶች አልቀው ካሽ ጀነሬት አድርገው መክፈል ስለማይችሉ እና በንግድ ባንክ ባላንስ ሺት ላይ ከፍተኛ ጫና ስለሚያመጣ ወደ 900 የሚጠጋ ቢሊዮን ብር
ካፒታል ኢንጀክሽንን ጨምሮ የገንዘብ ሚኒስቴር በበጀት አማካኝነት ነው የሚሸፍነው ማለት ነው። የብድር ኮምፖነንታ ነች የመደበኛ በጀቱን ያሳበጠው እንጂ ሌላኛው መደበኛ በጀት ከካፒታል በጀት በሚነጻጸርበት ጊዜ እጅግ በጣም ጤናማና ለልማት ስራዎች ከፍተኛ ትኩረት የተሰጠ መሆኑን ከግንዛቤ መግባት አለበት ማለት ነው። ረቂቅ በጀቱ የተሟላ ማክሮ ኢኮኖሚ ማሻሻያውንና ከማሻሻያው ጋር ተግባራዊ የተደረጉ አሰራሮችንም ታሳቢ ስለማድረጉ ሚኒስትሩ ገልጸዋል። በጀቱ የተጀመሩ የልማት ስራዎችን አጠናክሮ በማስቀጠል እድገትን በማረጋገጥ ረገድ ከፍተኛ ኃላፊነት ከፍተኛ ውጤት የሚያመጣ መልኩ የካፒታል በጀት ላይ ትኩረት የተሰጠ መሆኑን ታሳቢ ተደርጎ በህብረተሰብ ላይ ሊመጣ የሚችለውን ጫናም ማህበራዊ ድጎማዎችንም በከፍተኛ ደረጃ ታሳቢ ተደርጎ የቀረበና የማክሮ ኢኮኖሚ ሪፎርማችን የሚፈልጋቸውንም ከሪፎርሙ ጋር ተያይዞ የመጡ የፌዴራል መንግስት ወጪ ጫናዎችንም በከፍተኛ ደረጃ ያገናዘበ ለክልሎችም ቢሆን ዘንድሮ የተጨመረውን የደሞዝ ጭማሪም በቤዙ ላይ በማካተት የተሰጠ ጭማሪ ከመሆኑ አንጻር የክልሎችንም የገቢ አቅም ያሳደጉ የተለያዩ የጋራ ገቢዎችም እያደጉ ከመሆኑ አንጻር እሱም ከአጠቃላይ ካለብን ማክሮ ኢኮኖሚክ ኃላፊነት አንጻር ተገቢ ነው የሚል አመለካከት ነው ያለኝ። ይህንኑ ጉዳይ ይዘን ደግሞ ከእንግዳ ጋር ተጨማሪ ሀሳቦችን እየተጋራን ቆይታ እናደርግበታለን። ቀደም ሲል እንዳስተዋወቅናችሁ ዛሬ እንግዳችን የምጣኔ ሀብት ባለሙያው ሁሴን አሊ ናቸው። በድጋሚ እናመሰግናለን። አመሰግናለሁ። መልካም። ቀደም ሲል ሀሳቦችን እያነሳን ነበረ። የ2018 የፌዴራል መንግስት ረቂቅ በጀት እንግዲህ በኢትዮጵያ ታሪክ ትልቁ የሚባል ነው። 1.93 ትሪሊየን ብር ሆኖ ነው ረቂቁ እስካሁን የመጣውና እንደው ኢኮኖሚው ላይ ሊያመጣ የሚችለው ነገር ምንድን ነው? አመሰግናለሁ እንግዳ ስላደረጋችሁኝ። እንግዲህ የመንግስት ገቢና ወጪ በጀት አስተዳደር ፊስካል ፖሊሲ የምንለው ከዋና ዋና የማክሮ ኢኮኖሚ ፖሊሲ ወይም መንግስት አንድን ሀገር ሲመራ ኢኮኖሚውን ከሚያስተዳድርበት የፖሊሲ አማራጮች አንዱ ነው እና ሁሌም ቢሆን ፖሊሲ ሲወጣ ሁለት ነገር ታርጌት ያደርጋል። ፕሩደንት የሚባል መንግስት የሚያወጣቸው ፖሊሲዎች ሁለት ኦብጀክቲቮችን ትላልቅ ጎሎችን አቺቭ ማድረግ አለበት። አንደኛው ማክሮ ኢኮኖሚክ ስቴቢሊቲ ማምጣት ነው። ሁለተኛው የኢኮኖሚክ እድገት ግሮዝ መደገፍ ነው ወይም ደግሞ ስቲሙሌት ማድረግ ነው። ስለዚህ አንድ ፖሊሲ ሲወጣ እነዚህን ሁለት ኦብጀክቲቭ ትላልቅ ግራንድ የሆኑ ጎሎችን ወይም ታርጌቶችን ታሳቢ አድርጎ ነው የሚወጣው። ከሁለቱ አንዱን የሚስት ውጤታማ ሊሆን አይችልም። ስቴቢሊቲን ብቻ ታርጌት ያደረገ ወይም ደግሞ ማክሮ ኢኮኖሚ መረጋጋትን ብቻ ፕራይስ ስቴቢሊቲ ዋጋዎች መረጋጋትን ብቻ ታርጌት ያደረገ ፖሊሲ ለተወሰነ ደረጃ ኢኮኖሚ ሊያረጋጋ ይችላል፣ ግን እድገትን እየገታ ስለሚሄድ ኢን ዘ ሎንግ ረን መልሶ ኢኮኖሚውን ማክሮ ኢኮኖሚክ ኢምባላንስ ወይም ክራይሲስ ውስጥ ይከተዋል። ምርት ካላደገ አግሪጌት ዲማንድ አግሪጌት ሰፕላይ የምንላቸው ኢኮኖሚ ኮምፖነንቶች እነዚህ ያደጉ አብረው እየተመጣጠኑ ካልሄዱ ስቴቢሊቲን ብቻ ታርጌት አድርጎ መሄድ አዋጭ አይደለም። በረጅም ጊዜ ሂደት ለአጭር ጊዜ ሶሉሽን ሊሆን ይችላል። ካሁን ማክሮ ኢኮኖሚክ ሪፎርም ስናካሄድ እንዳደረግ ነው። አሁን የምናየው ደግሞ የፊስካል ፖሊሲ አንዱ ቱል ቅድም ያልኩትን የማክሮ ኢኮኖሚ እድገት የኢኮኖሚ ግሮዝን ታርጌት ያደረገ ነው። ስለዚህ ሁለቱን ባላንስ ለማድረግ ያለመ ነው። አምቢሺየስ ይመስላል ቁጥሩን ስናየው፣ ግን ደግሞ በጣም ወሳኝ ነው። የኢኮኖሚ እድገትን በተወሰነ ደረጃ የመቀዛቀዝ ሁኔታ ውስጥ ስላለ ኢኮኖሚውን ስቲሙሌት ለማድረግ መንግስት ይሄ ትልቅ ቁርጠኝነት የሚጠይቅ ነው። ባይዘው ሪስክም ስላለው መንግስት በዚህ ልክ ገቢን አሁን ከቅድም ካቀረባቸው ታሃዝ ኦልሞስት ደብል እንደማድረግ ነው። በ10 ወር ከተሰበሰበው ከደብል በላይ ነው። ይሄን አቺቭ አደርጋለሁ ብሎ መንግስት በዚህ ልክ የበጀት ፕሮፖዛል ማቅረቡ አንደኛ ኢኮኖሚክ እድገቱን ለማፋጠን ወይም ደግሞ ኢኮኖሚክ እድገቱን ለመደገፍ መንግስት ያለውን ተነሳሽነትና ቁርጠኝነት የሚያሳይ ነው። አት ዘ ሴም ታይም ደግሞ መንግስት በጣም በፊስካል ዲሲፕሊንን በጠበቀ የመንግስት የበጀት አስተዳደርን ዲሲፕሊን ይሄ ሬክለስሊ ዝም ብሎ ገንዘብ እያተሙ ሳይሆን ከገቢ ፋይናንስ አደርጋለሁ ወጪን ከገቢ ሸፍናለሁ የሚለው በአመለካከት ደረጃ ራሱ መምጣቱ እጅግ በጣም ይሄ እንደዚህ ጋር ኮንፊደንስ የሚሰጥ ነው። እኔ እዳ ተከማችቶ ነገ ጧት መንግስት በገንዘብ እያተመ ወይም ገንዘብ እየተበደረ ፋይናንስ የሚያደርገው ፕሮጀክት ለኔ ነንሰንስ ምንም ትርጉም የለውም። ግን በተቻለ መጠን ኢኮኖሚው ከሚያመነጨው አሁን እንዳልኩት ይሄ በጀት ኢኮኖሚ እድገቱን ለመደገፍ ነው። ኢኮኖሚ እድገቱ የሚያመጣውን የሚፈጥረውን ሀብት ከሚፈጥረው ሀብት ላይ የሚገኘውን ገቢ መንግስት በጥንቃቄ ትራንስፓረንት በሆነ መንገድ እየሰበሰበ መልሶ ደግሞ ፐብሊክ ሰርቪስ እየሰጠ ፕሮጀክት እየገነባ ኢንፍራስትራክቸር እያስፋፋ ሲሄድ ይሄ ጤናማ ነው የምንለው። እንግዲህ ዲሲፕሊን እንዲሆነ አካሄድ ነው። ምናልባት ረቂቅ በጀቱ ወደ ትግበራ ሲገባ በተለይ ዋጋ ንረትን በማረጋጋት በኩል መንግስት ምን አይነት የቤት ስራዎች አሉበት ማለት ይቻላል?
አንደኛው እንዳልኩት የፊስካል ፖሊሲ ይሄ የበጀትና የወጪና ገቢ አስተዳደር ወይም የበጀት አስተዳደር ዲሲፕሊን ይጠይቃል። መንግስት እንዳልኩት የኢኮኖሚ እድገትን እንግዲህ መንግስት ብዙ አማራጭ አለው። ይሄ አንዱ ሴናሪዮ ነው አሁን የቀረበው። ብዙ አመክንዮች ተቀምጠው ብዙ ትንተና ተሰርቶ ነው በጀት ዝም ብሎ ብዙ ፋክተሮች ዲተርሚን ስለሚያደርጉት። ቅድም እንዳልኩት አንደኛው ማክሮ ኢኮኖሚክ ስታቢሊቲን ኢን ዘ ሎንግ ረን በረጅም ጊዜ ሂደት ማረጋገጥ ነው። ኢኮኖሚክ ስታቢሊቲ ፕራይስን ብቻ ታርጌት በማድረግ አይመጣም። ኢኮኖሚክ ግሮዝንም አብሮ ማስኬድ ያስፈልጋል። የኢኮኖሚ እድገትን ምርትና ምርታማነትን እያሳደጉ መሄድ፣ ኢንዱስትሪዎችን መደገፍ፣ ግብርና መደገፍ፣ አገልግሎት ዘርፉን መደገፍ፣ ስታርታፕ ቢዝነሶችን ፋይናንሻል ቴክኖሎጂስ ላይ በመስራት የኢኮኖሚ እድገቱን አጠቃላይ ማክሮ ኢኮኖሚ ሁኔታውን ካላሻሻልን በስተቀር የዲማንድን ብቻ በመግታት ወይም ደግሞ የገንዘብ አቅርቦትን ብቻ ታርጌት እያደረጉ መሄድ አዋጭ አይደለም። ስለዚህ ከዚህ አንጻር ኢንፍሌሽንን ታርጌት ለማድረግ አንደኛው ዓላማ እሱ ይመስለኛል አሁን ያየው። ምክንያቱም እንዳልኩ በገቢ በታክስና ባይዘው እዚህ ገቢ ተብሎ የተቀመጠው ታክስ ብቻ አይደለም። ብዙ ሰው የሚደነግጠው ይሄ ሁሉ ታክስ ዜጋው ላይ ሊጫን ነው የሚል ነው። ታክስ ብቻ አይደለም። ታክስ ኤንድ ነን ታክስ ኢንካም ነው የሚለው። ከታክስ ውጭ የሚሰበሰቡ ገቢዎች አሉ። መንግስት ካለመንግስት ልማት ድርጅቶች ከፕራይቬታይዜሽን ከተለያዩ የሚገኙ ገቢዎች አሉ። ስለዚህ ከነሱም ጭምር ነው መንግስት የገቢ መሰብሰብ አቁም። በነገራችሁ ላይ የኢትዮጵያ የታክስ ገቢ ከጂዲፒው አንጻር ሲታይ እጅግ በጣም የሚያሳዝን ነው፣ የሚያሳፍርም ጭምር ነው። ከ10% በታች ነው። አሁን 6 ነጥብ ምናምን ከ10% በታች ነው። በጠቅላላ በረጅም ጊዜ በዚህ 5-6 ዓመት እንኳን ብናየው እየቀነሰ ነው የመጣው። የሰብሳራን አፍሪካን አቨሬጅ ስናይ ከ15 እስከ 20 ነው ሬንጅ የሚያደርገው። የሚመከረውም ይሄ ነው። በኢኮኖሚክስ አንድን የኢኮኖሚ እድገት ለመደገፍ መንግስት ቢያንስ ከጂዲፒው ላይ ኢኮኖሚው ከሚያመነጨው ኢንካም ላይ ወይም ደግሞ ምርት ላይ ቢያንስ ከ15 እስከ 20% መሰብሰብ አለበት ኢኮኖሚ እድገትን ለማምጣት። አሁን እኛ ሀገር ከ10% በታች ነው። ኬንያ በታሪኳ በ18 ዓመት በ20 ዓመት ታሪክ ውስጥ ዝቅተኛው 12.5% ነው የታክስ ቱ ጂዲፒ ምጣኔዋ ሬሾ። ያደጉት ሀገራት እስከ 40%፣ ቱኒዚያ ብንሄድ 30% በላይ ነው። ስለዚህ እኛ ሀገር አሁንም ዝቅተኛ ነው። አሁን ሰው ታክስ ፊገሩን ሲያይ ትንሽ የመደንገጥ ነገር አለ። ግን አዝሎንጋዝ ኢኮኖሚው እስካመረተ ድረስ ኢኮኖሚ እድገቱን እስካመጣን ድረስ መንግስት ከዚህም በላይ የመሰብሰብ ፖቴንሻል አለው። ዋናው ነገር እንግዲህ ብዙ ስራ ይጠይቃል። ይሄ የኢኮኖሚውን ሞደርናይዝ ማድረግ፣ ዲጂታይዝ ማድረግ፣ ካሽ ለሶሳይቲ እየፈጠርን በሄድን ቁጥር ትራንዛክሽኖች በዲጂታል ፕላትፎርም ይሄ የፋይናንሻል ቴክኖሎጂዎችን እያሰፋን ስንሄድ ሰው ናሽናል ኢንካም አካውንት ይሆናል እያንዳንዱ ትራንዛክሽን። ስለዚህ አሁን ካለው ኢኮኖሚ እንኳን በትንሹ 10-15% ብንሰበስብ አሁን የተባለውን አቺቭ ማድረግ እንችላለን። ለኔ ኢንፍሌሽንን ሊያባብስ የሚችለው በጣም አስጊ ሊሆን የሚችለው መንግስት ከገቢ ሳይሆን ከብሔራዊ ባንክ እየተበደርኩ ከውጭ እየተበደርኩ ዳ ያከማቸውኝ ፋይናንስ አደርጋለሁ ቢል ይሄ ያሰጋኝ ነበር። እንደ ዜጋም እንደ አንድ እንግዲህ እንደ ኢኮኖሚ ፕሮፌሽናል ኢኮኖሚስት ስጋት ነው ለኔ። ግን አሁን የማየው ነገር መንግስት ኢቭን አሁን የበጀት ዴፊሲቱን 400 ቢሊዮን በላይ የቢሊዮን ብር በላይ ዴፊሲት እንደሚያጋጥመው ነው የሚያሳየው። ከዛ ውስጥ 220 ምናምኑን አካባቢ ነው በብድር ወይም ደግሞ በትሬጀሪ ቢልስ ፋይናንስ አደርጋለሁ ዴፊሲቱን ፋይናንስ የሚያደርገውና ይሄ አንደኛ ክራውዲንግ አውት ኢፌክት እንዳይፈጠር ለፕራይቬት ሴክተሩ የሚውለውን ገንዘብ ላለመሻማት የተደረገ ጥንቃቄ እንዳለ ያሳያል። ሁለተኛ እዳ ላለማከማቸት እንደዚሁ ጥንቃቄ እንደተደረገ ያሳያልና ይሄ አድቫይዝ የሚደረግ ነው። ወጪን በገቢ በታክስ መልክ ለመሸፈን መሞከር ትክክለኛ አካሄድ ነው። መልካም፣ በጣም እናመሰግናለን። የምጣኔ ሀብት ባለሙያ ሁሴን አሊ፣ ሰፊ ጊዜ ቢኖረን ብዙ እናወራ ነበረ። እናመሰግናለን ለጊዜው። እኔም አመሰግናለሁ ለሁላችን። ተመልሰናል። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። የሕዝብ ተወካዮች ምክር ቤት በወንጀል የተገኘ ሀብትን ሕጋዊ ማስመሰልን እና ሽብርተኝነትን በገንዘብ መርዳትን ወንጀል ከመከላከልና ከመቆጣጠር አኳያ ይህን የሚያስችለውን አዋጅ አጽድቋል። ምክር ቤቱ 6ኛ የስራ ዘመን 4ኛ ዓመት 37ኛ መደበኛ ጉባኤውንም አካሂዷል። ከጉዳዩ ጋር በተገናኘም ተጨማሪ መረጃዎችን ሊያጋራን ሪፖርተራችን መሐመድ ራህማቶ በቀጥታ መስመር ላይ ነው የሚገኘው። መሐመድ እንደምን ውለሃል? በምክር ቤቱ ውሎ የጸደቀው አዋጅ ምን ይዘት ነበረው? ተጨማሪ የተነሱ ሀሳቦችም ካሉ አብረህ አካተህ ብታቀርብልን። አመሰግናለሁ ጌታቸው። እንግዲህ አንተም መግቢያው ላይ እንደገለጽከው የህዝብ ተወካዮች ምክር ቤት 6ኛ የስራ ዘመን 4ኛ ዓመት 37ኛ መደበኛ ጉባኤን አካሂዷል። በዚህም ሂደት የተለያዩ ጉዳዮችን ተመልክቷል። በዋናነት የተመለከተው በወንጀል የተገኘ ሀብትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ
የመርዳት ወንጀልን ለመከላከልና ለመቆጣጠር የሚያስችለውን ረቂቅ አዋጅን ነው በዝርዝር የተመለከተው። ይሄ ረቂቅ አዋጅ እንግዲህ ከዚህ ቀደም የነበረ ነው። እንደ አዋጅ ሙሉ በሙሉ አዲስ አዋጅ ሆኖ የጸደቀ ሳይሆን ማሻሻያ ተደርጎበት የወጣ አዋጅ ነው ማለት ነው። ከዚህ ቀደም የነበረውም አዋጅ በ2005 ዓ.ም አዋጅ ቁጥር 782/2015 የሚል ይኸው አዋጅ ነበረ ማለት ነው። ይህ አዋጅ ግን ብዙም ሲሰራበት አልነበረም። እንደገና ደግሞ ማሻሻያው የሚያስፈለገበት ምክንያት በየጊዜው በተለይ የፋይናንስ ተቋማት አደረጃጀታቸውም ከቴክኖሎጂ መዘመን ጋር በተያያዘ እየተሻሻለ በመምጣቱ ይህ አዋጅ መሻሻል አስፈልጎታል ማለት ነው። በሌላም በኩል ሽብርተኝነትን በገንዘብ የመደገፍና ሽብርተኝነት በራሱ በቀጠናውም ዓለም አቀፋዊ የወንጀል ዳራም ስላለው እየተስፋፋም ስለሚገኝ ይህንኑ ነገር በዘመነ መልኩ ለመቆጣጠርና ለመከላከል በሚያስችል መልኩ ለማድረግ ሲባል ነው ይህ አዋጅ ማሻሻያ የተደረገበት ማለት ነው። በሌላም በኩል እየተስፋፋ የሚገኘውን ሙስና ለመግታት ያስችላል የሚል መነሻ ነው የተቀመጠው። እንግዲህ በአዋጁ በርካታ ውይይቶች ተካሂደዋል። የምክር ቤት አባላትም ጥያቄዎችን አንስተዋል። አዋጁ መውጣቱ ጥሩ ነው። ከዚህ ቀደም የነበሩ ባለፉት ጊዜያት እስከ 29 ቢሊዮን ብር አካባቢ የኢትዮጵያ ሀብት ወደ ሌሎች ሀገሮች እንደሸሸ እና እሱን ለምንድን ነው ማስመለስ ያልተቻለው የሚል ነገርም ተነስቶ ነበረ። የሕግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ እና የረቂቅ አዋጁን ያቀረቡት የውሳኔ ሀሳቡን ያቀረቡት ኢሳቦሩ በዚህ ጉዳይ ላይ ምላሽ ሰጥተዋል። ከዚህ በኋላ ባለው ሂደት ይህ አዋጅ ዓለም አቀፋዊ ይዘትነትም ስላለው ከጎረቤት ሀገራትም ከዓለም አቀፍ ሀገራትም ጋራ በትብብር የሚሰራ ስለሆነ ምናልባት በሂደት ከዚህ ቀደም ወደ ውጭ ወጥቶ የነበረውን የኢትዮጵያን ገንዘብም ለማስመለስ የሚያስችል እንደሆነ ነው የነገሩት። እንግዲህ ይህ አዋጅ ውይይት ከተደረገበት በኋላ በአብላጫ ድምፅ አዋጅ ቁጥር 1387/2017 ሆኖ ጸድቋል ማለት ነው። ምክር ቤቱ በሌላ በኩል ደግሞ የተመለከተው የስታርታፕ ረቂቅ አዋጅን ነው። የስታርታፕ ረቂቅ አዋጁን የመንግስት ተጠሪ የሆኑት ዶክተር ተስፋዬ በልጅጌ አቅርቧል። በዚህም ላይ ውይይቶችና ሀሳቦች ተነስተዋል። በመጨረሻም ምክር ቤቱ ይህንን አዋጅ ለዝርዝር እይታ ወደሚመለከተው ቋሚ ኮሚቴ መርቷል ማለት ነው። ይህን ይመስላል ለጊዜው ያለኝ መረጃ። ጌታቸው ባልደረባዬ መሐመድ ራህመት ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን። ስድስተኛው የመላ ኢትዮጵያ ጨዋታ ከ9 ዓመታት በኋላ ዛሬ በጅማ ከተማ ተጀመረ። በውድድሩ ከ12 ክልሎችና 2 ከተማ አስተዳደሮች የተወጣጡ ከ4500 በላይ ስፖርተኞች ይሳተፉበታል ተብሏል። በዚህ በመክፈቻ መርሃ ግብር ላይ የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም ተገኝተዋል። በስፍራው የሚገኘው ባልደረባችን አብርሃም ተስፋዬ ደግሞ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። አብርሃም እንዴት ውለሃል? ዛሬ የነበረው የመክፈቻ ስነ ስርዓት ምን ይመስል ነበረ? ከ9 ዓመታት በኋላ ለመጀመሪያ ጊዜ ነው ጅማ ከተማ ላይ ዛሬ መካሄድ የጀመረውና ለስፖርቱ ምን ማለት ነው? አመሰግናለሁኝ። ቀደም ብላችሁ እናንተም እንደገለጻችሁት እንግዲህ የስድስተኛው የመላ ኢትዮጵያ ጨዋታ ከ9 ዓመታት መቋረጥ በኋላ ዛሬ እጅግ ባማረ እና ደስ በሚል የመክፈቻ ስነ ስርዓት በዚህ ጅማ ዩኒቨርሲቲ ቅጥር ግቢ ውስጥ በሚገኘው በጅማ ዩኒቨርሲቲ ስቴዲየም ተከናውኗል ማለት ነው። በጣም የሚያምርና ልዩ የሆነ ድባብ የነበረበት የመክፈቻ ስነ ስርዓት ነው መከናወን የቻለው። ከዚህ ቀደም እንግዲህ ኢትዮጵያ በመላው አፍሪካ ጨዋታዎች ላይ ከዚህ ውድድር ላይ ከምታገኛቸው ስፖርተኞች ሜዳሊያዎችን ተሰበስብ እንደነበር ይታወቃል። ወደ 196 የሚጠጉ ሜዳሊያዎችን በመላ አፍሪካ ጨዋታዎች ላይ መሰብሰብ ችላለች። 54ቱ ወርቆች ናቸው፣ 62ቱ ብር ናቸው፣ 80 ደግሞ የናስ ሜዳሊያዎችን ነው ማሳካት የቻለችው። በቅርብ ዓመታት ግን እነዚህን ሜዳሊያዎች በቁጥር ደረጃ ከማሳደግ አንጻር የነበረው ሂደት በጣም ደካማ ነው ብሎ ማንሳት ይቻላል። ከዚህ በኋላ በሚኖረው ሂደት ግን ይህንን ማስተካከል የሚቻልበት መልካም አጀማመር የነበረው የመላው ኢትዮጵያ ጨዋታ የመክፈቻ ስነ ስርዓትን ነው ዛሬ መታደም የቻለው። 12ቱም ክልሎች በዚህ ውድድር ላይ ተሳትፎ ማድረግ ችለዋል። ከዛ ከባልደረባችን አብርሃም ተስፋዬ ጋር የነበረን ቆይታ ተቋርጧል። ለዚህም ይቅርታ እንጠይቃለን። በዚሁ ጉዳይ ላይ የተዘጋጀ ሌላኛው ጉዳይ ደግሞ እናልፋለን። ቀደም ሲል ባልደረባችን አብርሃም ተስፋዬ ሲገልጽ እንደነበረው ስድስተኛው የመላ ኢትዮጵያ ጨዋታዎች በጅማ መካሄድ ጀምሯል። ስፖርት ለህብር ኢትዮጵያ አርበኝነት በሚል መሪ ቃል ነው መካሄድ የጀመረው። መክፈቻ ስነ ስርዓቱን በጅማ ዩኒቨርሲቲ ስቴዲየም ተካሂዷል። በዚህ ስነ ስርዓት ላይ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም ስፖርት ህዝቦችን የሚያስተሳስር ነው ሲሉ ገልጸዋል። መንግስት ለስፖርት ዘርፍ ትልቅ ትኩረት ሰጥቶ እየሰራ መሆኑን የገለጹት ምክትል ጠቅላይ ሚኒስትሩ ወጣቱ ካላስፈላጊ ድርጊቶች እንዲቆጠብ ስፖርት አንዱ መፍትሄ ስለመሆኑም ነው ያነሱት። ለኛ ስፖርት የነገዋን ኢትዮጵያ
ዜጎች መፍጠሪያችን ነው ብለን እናምናለን። የነቃና የበቃ ትውልድ የምናፈራው በዚሁ መስካችን ነውና ስፖርትና ጨዋታ ከደጋፊነት እንካ ስላንቲያ ወጥቶ የጤና መጠበቂያ፣ የአስተሳሰብ መቅረጫና የክህሎት መፍጠሪያ እንዲሆን መንግስት እየሰራ ይገኛል። በተለይም ወጣቱ ትውልድ በወሬ መናጆ በሴራ መቀናጆ እንዳይጠለፍ ስፖርት አንዱ መፍትሄ ነው። ማን፣ ለምን፣ መቼ፣ የት፣ እንዴት ብሎ የሚጠይቅ የሚሮጠውን ወደቀ፣ የሚመጥቀውን ደቀቀ፣ ያለውን ሞተ፣ የተከፈተውን ተከተተ ብሎ የሚያናፍስና የሚቀበል ወጣት ያለ ውድድር ጎል እንደሚያስቆጥር ተጫዋች ይቆጠራል። ስለዚህም ስፖርት ይህንን ለማሻሻል ትልቅ መሳሪያችን ነው ብለን እናምናለን። ዕለተ ማክሰኞ ላይ ዜና ኢትዮጵያ ከመላው ኢትዮጵያን እየተከታተላችሁ ትገኛላችሁ። ዘገባዎቻችን አሁንም ይቀጥላሉ። ከቱሪዝም ጋር በተገናኘ ወደ ያዝናቸው ዘገባዎች እናልፋለን። በቀጥታ መስመራችን ላይ ባልደረቦቻችን ይገኛሉ። ከነሱ ጋር ነው ቆይታ የምናደርገው። መንግስት ቱሪዝሙን አንዱ የኢኮኖሚ እድገት ምሰሶ እንዲሆን የሰጠው ትኩረት ያልታዩ ሀብቶችን የገለጠ የልማት መንገድ ስለመሆኑ የኪነ ጥበብ ባለሙያዎች ተናገሩ። የገበታ ለትውልድ አካል የሆነውን የቦሶና ጅማ ፕሮጀክትን ጨምሮ ሌሎች በአካባቢው የተለያዩ ትልልቅ የልማት ስራዎችን የጎበኙት ባለሙያዎቹ ቱሪዝም መስፋፋቱ ለጥበብ እድገቱም ተጨማሪ አቅም የሚሆን ነው ብለዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያጋራን ጉብኝቱን አብሮ ሲከታተል የቆየው ባልደረባችን ይመር አደም በቀጥታ መስመራችን ላይ ይገኛል። ይመር እንዴት ውለሃል? እየተካሄደ ባለው በእንደዚህ ትልልቅ የልማት ስራዎችን የመጎብኘትና የሀገርን ገጽታ በማስተዋወቅ እንቅስቃሴ ውስጥ የኪነ ጥበብ ዘርፉ ምን ሚና አለው በሚለው ላይ የተነሳው ሀሳብ ምንድን ነው? ደራሲው በድርሰቱ፣ ሙዚቀኛው በሙዚቃው፣ ጸሐፊው በጽሁፉ የሀገርን ወግ ባህል በማስተዋወቅ ረገድ ከፍተኛ ሚና ያለው ነው እና ኪነ ጥበብ ደግሞ ሀገርን ገጽታ ይገነባል ብለን ስንል የሀገር ገጽታ ደግሞ ሊገነባ የሚችለው በልማት ነው። የኪነ ጥበብ ባለሙያዎች ተዘዋውረው የጎበኟቸው ልማቶችም ይህንን የሚያሳብቁና ይህንን የሚመሰክሩ የሚያረጋግጡ ናቸው። ትልልቅ ፕሮጀክቶች ናቸው። ከዚህ በፊት ተረስተው የነበሩ ሀብቶች ናቸው። እነሱን ገልጦ አቧራ ለብሰው የነበሩና አስተዋሻተው የነበሩ ሀብቶች ናቸው። ቀደም ብሎ ተሰርተው በነበረ ምንም እንኳን ኢትዮጵያ ያለችበት ደረጃ ከሚሆን ይልቅ የተሻለ ከፍ ብላ በሌላ ምዕራፍ ልትታይበት የሚችል ፕሮጀክቶች ነበሩ። እነዚህ ፕሮጀክቶች ደግሞ ሲጠናቀቁ የሀገርን ገጽታ በመቀየር ረገድ የስራ እድል ፈጠራንም እንዲሁም ደግሞ ቱሪዝሙን እንደ ሀገር በማነቃቃትና ከፍተኛ ገቢን ኢኮኖሚያዊ ገቢንን በማስገኘት ረገድ ትልቅ ድርሻ ያላቸው ናቸው። የኪነ ጥበብ ባለሙያዎች ደግሞ ኢትዮጵያ ምን አላት፣ ምን እየተሰራ ነው የሚለውን በወሬ እና በጆሮ ከመስማት ይልቅ በዓይን አይቶ በተግባር የመመስከርና እየተካሄደ ያለውን ልማትና ያለውን የቱሪዝም ሀብት ደግሞ ማስተዋወቅ ከኪነ ጥበቡ ይጠበቃል። ኢትዮጵያ ያላት ሀብት በጣም ሰፊ የተፈጥሮ ሀብት የተቸራት ሀገር ናት። ቱሪዝሙ ለዚህ አንድ ማሳያ ነው። ቱሪዝሙ ደግሞ የኢትዮጵያን ኢኮኖሚያዊ እድገት ለማረጋገጥ ዋነኛ ምሰሶ ተብለው ከተለዩ አምስቱ የእድገት መሰረቶች አንዱ ነው። በዚህ መሰረት እንግዲህ መንግስት በገበታ ለሸገር ብሎ በጀመረው አሁን ላይ ገበታ ለሀገር፣ ገበታ ለትውልድ በሚል የደረሰበት ሁኔታ አለ። በዚህም በጅማ አንዱ መዳረሻ ነው የጅማ የቦሶና ፕሮጀክት እንዲሁ ቅንጡ ሎጅ ነው። ይህ ደግሞ በሌሎች ሀገራት ቅንጡ ሆነው ከሚታዩ ፕሮጀክቶች መካከል አንዱ በመሆኑና የኪነ ጥበብ ባለሙያዎችም ወደ ውጭ ሄደው ለተዝናኖትም ይሁን የተለያዩ ኪነ ጥበብ ጋር የተያዙ ስራዎችን ለመስራትም ወደ ውጭ የሚሄዱባቸውን በቀጣይ ሊያስቀር የሚችል የዛን አካባቢ ሀብት አውጥቶ ለመጠቀም የሚያስችልና ተጨማሪ ኢኮኖሚያዊ ፋይዳን የሚፈጥር ፕሮጀክት ነው። ከዛ ባሻገር ደግሞ እንደ በታሪክም ያሉ እነሱን አድሶ ይበልጥ አስቦ አሳምሮ ለቱሪዝምም ክፍት ማድረግ ነው። ይህ ደግሞ አንዱ የአባጅፋር ቤተ መንግስት ለረጅም ዓመታት ያገለገለ ነው። አሁን ላይ እድሳት ተደርጎለት ለዚሁ ለቱሪዝም ግልጋሎትም የሚውል አንዱ ተጨማሪ አቅም ነው ማለት ይቻላል። እንግዲህ ሀገር የምትገነባው በትውልድ ለትውልድ ነውና የአሁኑ ትውልድ ምንም ቢሆን አንድነቱን፣ ሰላሙን ጠብቆ በተለይ ትልቅ ልማቶችን በመስራት በቀጣይ የተሻለች ኢትዮጵያ ለትውልድ የማስተላለፍ ታሪካዊ ኃላፊነት ያለበትም ጭምር ነው ተብሏል። መታሰቢያ ናጌታቸው ይመር፣ ስለ መረጃዎቹ እናመሰግናለን። መልካም ቆይታ። የአጼ ፋሲል አብያተ መንግስት እድገት፣ የጎርጎራ ኢኮ ሪዞርት ግንባታና የባህር ዳር የልማት ስራዎች ኢትዮጵያውያን መስራትና ታሪካችንን ጠብቀው ማቆየት እንደሚችሉ ማሳያ ናቸው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ፕሬዝዳንቱና ከፍተኛ የመንግስት የስራ ኃላፊዎች በጎንደርና በባህር ዳር የተሰሩ የልማት ስራዎችን ጎብኝተዋል። መሀል የታደለ
ፕሬዚደንት ታዬ አጽቀሥላሴን ጨምሮ የፌዴራልና የክልል ከፍተኛ የስራ ኃላፊዎች በባህር ዳር እየተሰሩ ያሉ የልማት ስራዎችን ተመልክተዋል። በከተማዋ የተሰራው የኮሪደር ልማት ስራ የባህር ዳር ዓለም አቀፍ ስታዲየም ግንባታ፣ አዲሱ የአባይ ድልድይና የክልሉ ጠቅላይ ፍርድ ቤት የእድሳት ስራ በፕሬዝደንቱና በከፍተኛ የመንግስት የስራ ኃላፊዎቹ ምልከታ ከተደረገባቸው የልማት ስራዎች መካከል ናቸው። በከተማዋ የተሰሩ የልማት ስራዎች የባህር ዳርን ውበት ገልጠው ያሳዩ ስለመሆናቸው ከፍተኛ የመንግስት የስራ ኃላፊዎቹ ተናግረዋል። ፕሬዝደንት ታዬ አጽቀሥላሴ የጎንደር የአጼ ፋሲል ቤተመንግስት እድሳትና የጎርጎራ ኢኮ ሪዞርት ስራዎች ኢትዮጵያውያን መስራትና ታሪካቸውን ጠብቀው ማቆየት እንደሚችሉ ያረጋገጡባቸው ናቸው ብለዋል። የሚያኮራ የሚያጓጓ ስራ ነው። በተለይ የትውልድ የራሱን ታሪክ መስራት ብቻም ሳይሆን ያለፉትን አባቶች ትልልቅ ታሪኮችን ማደስ ተግባሩ በመሆኑ ይህን መመልከት ማየት በጉጉት በትጋት መስራት ማለት ከፍ ያለ ፍስሐን ደስታን የሚሰጥ ነውና የሚቀሯቸው ስራዎች አሉ፣ ማከናወን እንደሚገባቸው አይተናል። የጎርጎራ ሪዞርት እጹብ ድንቅ ነው። የሰው ልጅ መጠበብ፣ አስተውሎት፣ አርቆ ማሰብ ሊፈጥረው የሚችለውን ትጋት የሚያሳይ ነው። ጎርጎራ የሚያሳየው ኢትዮጵያውያን የመስራት አቅማችንና ችሎታችን፣ ኢትዮጵያውያን ሰፋ ያለ ከፍ ያለ ነገር የምንችልም የምንወድም መሆኑን የሚያመላክት ነው ለማለት ይቻላል። በባህር ዳር ከተማ እየተሰሩ ያሉ ስራዎችም የከተማዋን ተፈላጊነት በመጨመር ረገድ ትልቅ ሚና ያላቸው ናቸው ያሉት ፕሬዝደንቱ ህብረተሰቡ ይህን የልማት እድል ተጠቅሞ የተሻሉ ስራዎችን መከወን ይጠበቅበታል ብለዋል። የልማት እድል ብዙ ጊዜ መስኮቱ ተደጋግሞ ላይ ከፈት ይችላል። የልማት እድል ውሱን ነው። ግን የልማት እድል መስኮቱ ሲከፈት ይሄንን በጊዜ መጠበቅ፣ ይሄንን አጋጣሚ ማሳለጥ፣ ይሄንን አጋጣሚ በጥሞና መመልከትና ይበልጥ ከፍ ያለ ልማት ለማምጣት ማህበረሰቡ መትጋት አለበት። ኢትዮጵያ አህጉር አቀፍ የስፖርት ውድድሮችን ለማዘጋጀት ያላትን ውጥን እውን ለማድረግም የባህር ዳር ስቴዲየም ግንባታ መጠናቀቅ ወሳኝ ስለመሆኑም ፕሬዝደንት ታዬ ተናግረዋል። ይህ ስቴዲየም በጣም ትልቅ ነው። ከዚህ በፊት ተገኝቻለሁኝ። የበለጠ ደግሞ እንደነገሩኝ ከሆነ ኃላፊው የግዴታ ኢንተርናሽናል ውድድሮችን ለማዘጋጀት በሚያስችል መንገድ እየተዘጋጀ እንደሆነ ተመልክቻለሁ። መፍጠን ግን ይጠይቃል። በዚህ አጋጣሚ እንግዲህ የተለያዩ አፍሪካ ቀመስ የሆኑ እግር ኳስ ጨዋታዎችን ለማዘጋጀት ፍላጎት አለን፣ ዝግጅትም አለን። ለዛ ተዘጋጅተን ሆነን መገኘት አለብን። ፕሬዝደንት ታዬ አጽቀሥላሴ በአማራ ክልል በነበራቸው ቆይታ የቱሪዝም ፍሰቱን የሚያሳድጉና የህብረተሰቡን ተጠቃሚነት የሚያረጋግጡ የልማት ስራዎች መከናወናቸውን ተናግረዋል። ዜና ኢትዮጵያ እንደቀጠለ ነው። በአዲስ ቀን የሀገር ጉዳይ ወዳደረግነው ዘገባ ደግሞ እናልፋለን። ዘላቂ ሰላም እንዲሰፍን መንግስት የሚሰራቸውን የሰላም አማራጮች መደገፍ እንደሚገባ ተገለጸ። ከአዲስ ቀን የዜና መሰናዶ ጋር ቆይታ ያደረጉ የስራ ኃላፊዎችና የሃይማኖት አባቶች አለመግባባቶችን በኃይል ከመፍታት ይልቅ መነጋገርን ባህል ማድረግ ይገባል ብለዋል። ምንተስኖት ይልማ አለመግባባቶችን በንግግር በመፍታት ዘላቂ ሰላምን የማስፈን ሂደት ተጠናክሮ ሊቀጥል እንደሚገባ ተገለጸ። ከአዲስ ቀን ጋር ቆይታ ያደረጉት በሰላም ሚኒስቴር የሰላም ግንባታ መሪ ስራ አስፈጻሚ ዶክተር አወቀ አጥናፉ ችግሮችን በኃይል የመፍታት ልማድ እንዲቀየርና የመመካከር ባህል እንዲዳብር መንግስት እየሰራ መሆኑን ገልጸዋል። ብዙ ጊዜ ችግሮችን የምንፈታበት መንገድ በኃይልና በኃይል ብቻ አድርጎ የመረዳት ባህል ነበር። መንግስት ይህን ፕላትፎርም ለመቀየር በርካታ ስራዎችን እየሰራ ነው። በተቋም ደረጃ የብሔራዊ ምክክር ኮሚሽን ያቋቋመው መንግስት ነው። አብዛኛው ማህበረሰብ የሚግባባቸውና የአብዛኛው ማህበረሰብ አጀንዳ የሆኑ ጉዳዮች ተለይተው በእነዚህ ጉዳዮች ላይ ተመካክሮ እልባት ለመስጠትና አሁን በተለያየ ምክንያት የግጭት ቁርሾ አጀንዳዎችን ነቅሶ በማውጣት የምክክር ኮሚሽኑን በማቋቋም ኢኒሼቲቭ ወሰደው መንግስት ነው። የሃይማኖት አባቶች በበኩላቸው ሰላም ለሰው ልጅም ሆነ ለተፈጥሮ አስፈላጊ በመሆኑ የሃይማኖት አባቶች ሰላምን በማስፈን ረገድ ድርሻቸው የጎላ መሆኑን ተናግረዋል።
ለራስ ብሎ ነው ስለ ሰላም መሰራት ያለበት እንጂ ለሁለተኛ ለሶስተኛ ወገን ተብሎ አይደለም ስለ ሰላም ሊሰራ የሚገባው እና የሃይማኖት አባቶች ሰላም ላይ ትልቅ ድርሻ አላቸው። አባቶችን በቅርበት ያገኙ ማህበረሰቡን ያገኛሉ። በእምነት ቦታ ላይ ሙስሊሙን በመስጂድ ቤተክርስቲያንም ዘንድ ያሉ አባቶች የእምነት አባቶች ይህንን ሰበካ ውስጡ እንዲሰርጽ ያርጉ። ዘላቂ ሰላም የማስፈን ጥረቱን ለመደገፍ በውይይት ችግርን የመፍታት ልማድን ማዳበር እንደሚገባ የግጭት አፈታትና የሰላም ባለሙያ ወጣት ኢዮብ ይስሐቅ ይገልጻል። እድሉ አለ፣ ሰላምን የሚወድ ማህበረሰብ አለ። ማህበረሰቡ ሰላም ይፈልጋል። ስለዚህ ቁጭ ብሎ ቢያወራ የሚጠላ ማህበረሰብ የለም። ልምዱ ግን አለን ወይ የሚለው ግን በእኔ ትዝብት ልምዳችን በጣም አነስተኛ ነው። በሁሉም አካባቢዎች ዘላቂ ሰላም እንዲሰፍን መንግስት የሚያከናውናቸውን የሰላም ጥረቶችን መደገፍ እንደሚገባ ተመላክተዋል። በዚሁ ጉዳይ ላይ ደግሞ በስልጤ ዞን ባህላዊ የዳኝነት ስርዓቱ ህጋዊ ሰውነት አግኝቶ መተግበር ከጀመረ ወዲህ ወደ ፍርድ ቤቶች የሚመጡ ጉዳዮች 19 በመቶ መቀነሳቸው ተገልጿል። ሀገር በቀል የዳኝነት ስርዓቶች ዘላቂ ሰላምን በማስፈንና የተረጋጋ ማህበረሰብ በመፍጠር ረገድ ሚናቸው ትልቅ በመሆኑ ለፍትህ ስርዓቱ አጋዥ በሆነ መንገድ መጠቀም እንደሚገባም ተጠቁሟል። ሀገር በቀል የዳኝነት ስርዓቶች ለዘላቂ ሰላም ያላቸውን ፋይዳ መነሻ በማድረግ ሪፖርተራችን ሚካኤል ገዙ ያሰናዳውን እንከታተል። የስልጤ ማህበረሰብ ከቤተሰብ ጀምሮ በመንደር አልፎም በጎሳና በአካባቢ ደረጃ አለመግባባት ሲያጋጥም በእድሜ ከፍ ያሉና በማስተዋል በበሰሉ በብሔረሰቡ አባላት እንዲታይ ይደረጋል። ባህላዊ ዳኝነቱ በጣም ስር የሰደደ የቆየ ነው። ከቀድሞዎቹ ጊዜ የነበረው መንግስታት በደንብ ባልተቃወሙበት ጊዜ እንኳን ስርዓቶች ባልተገነቡበት ጊዜ ውስጥ ይህ ባህላዊ ዳኝነት ስርዓቱ ቀርጾ በባህሉ በሀገር ሽማግሌዎች ቀርጸው የሚያከናውኑት ነው። ጥፋቶች እንዳይሰፉ በማህበረሰቡ ውስጥ በመንደር ደረጃ ለተፈጠረ ችግር ዳኝነት የሚሰጥበት ሂደት የማጋ ዳኝነት ሲሆን የመጨረሻው አቤቱታ የሚቀርብበት ደግሞ ራጋ ይሰኛል። በታችኛው ደረጃ በተሰጠው ፍትህ ያልተስማማ የማህበረሰቡ አባል በየደረጃው እስከ ራጋ ድረስ አቤቱታውን ማሰማት ይችላል። ባህላዊ ዳኝነቱ ከቤተሰብ ጀምሮ ይሰራል። የቤተሰብ ዳኝነት፣ የግነት ዳኝነት፣ እንደ ቀበሌ ዳኝነት እነዛ ሁሉ ዳኞች ማጋ ተብሎ ይጠራሉ። ሽምግልና እስከተሰየመ እስከወሰነ ማጋ ይላል። ከዛ ቅር ብሎ ደግሞ ፍርዱ አንሶኛል፣ ትክክል አልመጣልኝም፣ አድሎ አለበት ወይም ቀጠረጠርኩት ካለ ወደ ራጋው ይደርሳል። ራጋው 5 አባሎች አሉት። አንድ ሰብሳቢ ፈትሾ አጥርቶ እውነት ከሆነ ማጋ ወሰኑት ከሆነ እውነት ነው፣ በዚህ ተቀበለዋል። እዛ ጋር የጎደለ ነገር ካለ ይሄን አስተካክሎ ይወሰናል፣ በዚህ ያልቃል። በዞኑ ባህላዊ ዳኝነት ስርዓቱ ከዘመናዊ ፍትህ ስርዓት ጎን ለጎን ተግባራዊ እንዲደረግ ተወስኖ እየተተገበረ የሚገኝ ሲሆን በዚህም በ2015-16 ወደ ፍርድ ቤቶች ከሚመጡ ጉዳዮች 19 በመቶ ቀንሶ ተገኝቷል። በ2015ና 16 ወደ ስራ ገብቶ 2017ም እየሰራ ያለበት ሁኔታ አለ። እስካሁን ባለው ከፍትህ መምሪያ ጋር ባደረግነው የመረጃ ልውውጥ በ19% ወንጀልን ቀንሷል፣ እንደ ዞን ማለት ነው። የበለጠ ደግሞ ሞር ቀረብ ብለን ብንደግፈው የመንግስት የሚቸግርባቸው ጉዳዮችን መፍታት ይችላል የሚል ነገር ወስደናል። ዶክተር አብዲ ጉርሜሳ በኦሮሚያ ክልል የህግ ማሰልጠኛና ምርምር ኢንስቲትዩት ተመራማሪ ናቸው። በየማህበረሰቡ ያሉ ሀገር በቀል ዳኝነት ስርዓቶች ዘላቂ ሰላምን በማስፈን ረገድ ሚናቸው ትልቅ ስለመሆኑ ያነሳሉ። ከስተመሪ ኮርት ወይ ባህላዊ ፍርድ ቤት የምንለው በተለያየ አካባቢ ያሉ ማህበረሰብ ውስጥ የታወቁና የተለመዱ እውቀቶችን ወደ ግጭት መፍቻ መንገድ ወይ ደግሞ መሳሪያ ሆኖ እንዲያገለግል ይህንን ደግሞ ወጪ ይቆጥባል፣ ሰላም በቀላሉ እንዲወርድ ያደርጋል። ህዝቡ አንዱ አሸናፊ አንዱ ተሸናፊ ሳይሆን ሁለቱንም አሸናፊ አድርጎ ግጭት የሚፈታ መሳሪያ ስለሆነ ጥቅሙ ብዙ ነው ማለት ይቻላል። በአሁኑ ጊዜ በተወሰኑ ክልሎች ለባህላዊ ዳኝነት የአሰራር ስርዓት በመቅረጽ ከዘመናዊ የፍትህ ስርዓት ጎን ለጎን እውቅና አግኝቶ እንዲተገበር እየተደረገ ይገኛል። የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያም በተለያዩ ጉዳዮቹ ከእናንተ ከተመልካቾቹ ጋር ቆይታ እያደረገ ይገኛል። አሁን ደግሞ ካፍታ በኋላ እንመለስበታለን ወዳልነው አንድ ዘገባ ነው የምንወስዳችሁ።
ጭምቦ የሽናሻ ብሔረሰብ ባህላዊ ምግብ ነው። በዶሮ ስጋና በተለያዩ ግብአቶች የሚዘጋጀው ይህ ባህላዊ ምግብ ለጤና ተስማሚ እንደሆነም ይነገርለታል። ከጭምቦ ምግብ አዘገጃጀትና ባህላዊ እሴቱ ጋር በተያያዘ ባልደረባችን ጀማል አህመድ ተከታዩን ዘገባ አሰናድቷል። ባህላዊ የሆነውን የሽናሻ ብሔረሰብ ምግብ አዘገጃጀት አሳያችኋለሁ። ጭምቦ ይባላል። ይህ የጭምቦ ዝግጅት እንግዲህ በብሔረሰቡ በጣም የሚታወቅና ጣፋጭ ምግብ እንደሆነ ሰምቻለሁ። ይህንኑ የጭምቦ ምግብ አዘገጃጀት የሚያስቃኙን አንድ እናት አጠገቤ ይገኛሉ። እሳቸው መኖሪያ ቤት ነው የምንገኘው። አጠቃላይ ስራውን ያስቃኙናል። እስኪ በቅድሚያ እንተዋወቅ። እሺ፣ ስሜ ጀማይቱ ጉያ እባላለሁ። የሽናሻ ብሔረሰብ ነው የመጣው። ጭምቦ በዶሮ ባይብ በቅቤ እንደዛ ነው የሚቀርበው። እንደዚህ ይጣዳል። ለመጋገረው ትንሽ ይጋልና እዛ ላይ ዶሮ ይጨምራሉ። ጭቅማም አበሽናት ከላይ ይጨመራል ለሽታ። ይሄ ከበሰለ በኋላ ቂጣውን ተጋግሮ ቂጣ ላይ ይጨመራል። ቂጣ ላይ አይብ ጋራ ይጨመርና ይበላል። አሁን ቀጣይ ጭምቦ እጋግራለሁ። ይሄ በቀዩ ነው። አረንጓዴም አለ ቆጭቆጫ። ይሄው ቅቤና ወተት ደግሞ ከመሃል ላደርግና ስጋውን ይሄን ይመስላል። አሁን የቀረ መብላት ብቻ ነው። ቤተሰብ ጋራ ጓደኞቼ ወዳጆቼ ጋራ አንድ ላይ ተሰባስበን እንበላለን። ተመልካቾቻችን እንግዲህ በዚህ በአሶሳ ከተማ ተገኝተን በጉጉት ስንጠብቀው የነበረው የጭምቦ ባህላዊ ምግብ እንግዲህ እንደምታዩት በአማረ መልኩ ለምግብነት ተዘጋጅቷል። እንግዲህ ሙሉ ቤተሰቡ የጀማይ ቤተሰብም ምግቡን ለመመገብ በዝግጅት ላይ ነው የምንገኘው። ሲያዩት ራሱ እጅግ በጣም ያምራል። በጣም ያምራል። እጅግ በጣም ይጣፍጣል። እኔ እጅግ በጣም ተመችቶኛል። ማደን ጤንጾ ካሾኮልማ ተይኖይማ የኪነ ጥበብ ባለሙያዎች የቱሪስት መዳረሻ የሆኑ የተለያዩ መሰረተ ልማቶችን እየጎበኙ ነው የሚገኘው። ቀደም ባለው ዘገባም ሪፖርተራችን ዮሐንስ ፍስሐን አግኝተነው በሀላላ ኬላ የነበራቸውን ጉብኝት በተመለከተ ተጨማሪ መረጃዎችን ሲያጋራን ነበረ። በሌላ በኩል ደግሞ ሪፖርተራችን ቶማስ ኃይሉ የኪነ ጥበብ ባለሙያዎቹ በመንግስት እየተሰሩ ያሉ ፕሮጀክቶችን በኮንታ እየጎበኙ ነው የሚገኙት። ይህንን ጉዳይ እየታደመ ነው የሚገኘው ባልደረባችን ቶማስ ኃይሉን አሁን በቀጥታ መስመራችን ላይ አግኝተነዋል። ቶማስ እንደምን ውለሃል? የኪነ ጥበብ ባለሙያዎቹ የሁለተኛ ቀን ጉብኝት ምንድን ነው የሚመስለው? ኮንታና አካባቢውንስ እንዴት ተመለከቱት? አመሰግናለሁ ጌታቸው። እንግዲህ ለሁለተኛ ቀን ዛሬ የተለያዩ የኢትዮጵያ አካባቢዎች በተለይም ደግሞ በኮንታ አካባቢ የተሰሩ የተለያዩ ፕሮጀክቶችን እንዲሁም ደግሞ የተፈጥሮ መስህቦችን እየጎበኙ የሚገኙት የኪነ ጥበብ ባለሙያዎቹ ዛሬም የተለያዩ ቦታዎች ላይ እየተዘዋወሩ ተመልክተዋል። በዛሬው ዕለት በተለይ ደግሞ የጨብራ ጩርጩራ ብሔራዊ ፓርክን ለመጎብኘት ችለዋል። የጨብራ ጩርጩራ ብሔራዊ ፓርክ የወተርፎል ወይንም ደግሞ ፏፏቴዎችን፣ ሐይቆችን ጨምሮ ያሉት እንዲሁም ደግሞ ከ54 አካባቢ የሚደርሱ የተለያዩ አጥቢ እንስሳቶች በተለይም የዝሆን የሚገኝበት፣ ጎሽ የሚገኙበት፣ አንበሳ፣ ነብሮች የሚገኙበት ቦታ ነው። ይህንን ተከትሎ ታዲያ እዚሁ ጨብራ ጩርጩራ ብሔራዊ ፓርኩ አናት ላይ የሚገኘው ወይም በገበታ ለሀገር ፕሮጀክቶች የተሰራው
የጨበራ ዞን ዳና ሎጅም ዛሬም እዛው ነው ያሉት ማለት ነውና ይህ ደግሞ ከቱሪዝሙ መነቃቃት አኳያ የኪነ ጥበብ ባለሙያዎችም የራሳቸውን አሻራ እንዲጫወቱ ትልቅ ምክንያት ይሆናል ተብሎ ይታሰባል። ከትናንት ጀምሮ ዛሬ ድረስ እንግዲህ የተለያዩ በራሳቸው እየተወያዩ ነበር አርቲስቶቹ። ምንድነው ልንሰራ የምንችለው፣ እንዴት ነው ይህንን የተፈጥሮ ጸጋ እንዲሁም ደግሞ በመንግስት ትኩረት የሰጠውን ይህንን ፕሮጀክት እንዴት ነው ለዓለም ለህዝብ እንዲሁም ደግሞ ለወገኖቻችን ማስተዋወቅ የምንችለው እያሉ እየተወያዩበት ይገኛሉ። በጣም ጥሩ ጊዜ እያሳለፉ ነው። እንዲሁም ደግሞ እዚህ ውስጥ ያሉ ለተለያዩ መነሻ ድርሰት የሚሆናቸው ነገሮችንም እየተወያዩበት እያሰቡበት ነውና ይህ የአሰራር እንዲሁም ደግሞ የእይታ ለውጥ ያለው ፕሮጀክት ነው። እነዚህ ፕሮጀክቶች መልማታቸው ለቱሪዝሙ ሴክተር ብቻ አይደለም ለትውልድም ጭምር ትልቅ መነሳሳትን የሚፈጥር ነው የሚል ሀሳቦችን ሰጥተዋል። እንዲሁም ደግሞ ይህ የኪነ ጥበብ ባለሙያዎች እንግዲህ ቀጣይ ሊሰሯቸው የሚችሏቸው ነገሮችም በጣም ቀደም ሲል እንዳልኩት ተወያይተውበታልና እነዚህም ቦታዎች ሲያዩ በጣም ሀሴት አድርጓል። መነሳሳትን ፈጥሮላቸዋል። ወደ አዲስ አበባ ሲመለሱ ታዲያ ተመልሶ በሌሎች ስራዎች እንደሚመለሱ እንዲሁም ደግሞ እንደሚመጡና እነዚህ ቦታዎች የማስተዋወቅ ስራ እንደሚሰሩም ገልጸዋል ማለት ነው። አሁን ላይ ቤት ውስጥ ብቻ አይደለም ወይም ደግሞ አንድ አካባቢ ብቻ አይደለም፣ ኢትዮጵያ በጣም ሰፊ ናት። እነዚህን ጸጋዎችን ቶማስ ላደረሰን መረጃ ከልብ እናመሰግናለን። በሌሎች የዜና ወጃዎች ደግሞ የኪነ ጥበብ ባለሙያዎች እያደረጉት ያለውን ጉብኝት የተመለከቱ መረጃዎችንም እንደዚሁ እያደረስናችሁ እንቀጥላለን። አሁን ደግሞ ለዜና ኢትዮጵያ ወደ ያዝናቸው አጫጭር የውጭ ዘገባዎች እናልፋለን። የእስራኤል መከላከያ ሰራዊት አዲስ የተሾሙትን የኢራን የጦርነት ጊዜ ዋና አዛዥ መግደሉን አስታወቀ። የእስራኤል መከላከያ ሰራዊት የኢራን የጦርነት ጊዜ ዋና አዛዥና ካገዛዙ ከፍተኛ የጦር አዛዦች አንዱ የሆኑትን አሊ ሻድማኒ መገደላቸውን አስታውቋል። ዋና አዛዡ የተገደሉት በማዕከላዊ ቴሄራን በሚገኘው ዋና መስሪያ ቤት ላይ በተደረገ የአየር ድብደባ ስለመሆኑም ተዘግቧል። ጥቃቱ የተፈጸመው የእስራኤል ጦር በደረሰው መረጃ መሰረት በኢራን ወታደራዊ ተዋረድ ውስጥ ካሉት ከፍተኛ ባለስልጣናት አንዱ የሆኑትን የኢራን የጦርነት ጊዜ ዋና አዛዥን ኢላማ በማድረግ እንደሆነም ነው የተነገረው። አሊ ሻድማኒ በዚህ ወር መጀመሪያ በእስራኤል የጥቃት ኦፕሬሽን ውስጥ የተገደሉትን የቀድሞ ጠቅላይ ኤታማዦር ሹም አላም አሊ ራሺድን ተክተው ሚናውን መረከባቸው ይታወሳል ሲል የዘገበው ሮይተርስ ነው። ግድያው በኢራን ወታደራዊ እዝ መዋቅር ላይ ወሳኝ ጉዳትን የሚያደርስ ሲሆን የኢራንን የጦር ኃይሎች ከፍተኛ አመራሮችን እስራኤል በተደጋጋሚ ኢላማ አድርጋ እያጠቃች ትገኛለች ሲል የዘገበው ሮይተርስ ነው። በሌላ ዜናም ዶናልድ ትራምፕ የቡድን ሰባት ጉባኤ ሳይጠናቀቅ ወደ ሀገራቸው ተመለሱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ የተፈጠረውን ውጥረት ለመከታተል ሲሉ የቡድን ሰባት ጉባኤ ሳይጠናቀቅ ወደ ሀገራቸው መመለሳቸው ታውቋል። በካናዳ እየተካሄደ በሚገኘው የቡድን ሰባት ጉባኤ አጭር ቆይታ ያደረጉት ትራምፕ በተቻለ ፍጥነት መመለስ አለብኝ ሲሉ ለጋዜጠኞች መናገራቸውን ቢቢሲ ዘግቧል። በግልጽ በሚታወቁ ምክንያቶች ቀድሜ መመለስ አለብኝ ሲሉ የተደመጡት ትራምፕ በመካከለኛው ምስራቅ የተፈጠረውን ውጥረት ለመከታተልና ከኢራን ጋር የሚደረገውን ድርድር ዳግም ለማስጀመር ፍላጎት እንዳላቸው ሲኤንኤን በዘገባው አስታውሷል። ትራምፕ ካናናስኪስ በተሰኘችው የካናዳ የመዝናኛ ከተማ ከመሪዎች ጋር ከተወያዩ በኋላ ለጋዜጠኞች ሲናገሩ ኢራን በመሰረቱ ስምምነት ለማድረግ ወደ ድርድር ጠረጴዛ እየቀረበች ይመስለኛል። እኔም ከዚህ እንደወጣሁ አንድ ነገር እናደርጋለን ብለዋል። ትራምፕ በተገኙባቸው ጥቂት ሰዓታት ውስጥ ጉባኤው መጠነኛ መከፋፈልን ማስተናገዱ እንደተስተዋለም ከስፍራው የወጡ ዘገባዎች እያመላከቱ ነው። ፕሬዝደንቱ መጀመሪያ ላይ በእስራኤልና በኢራን መካከል ውጥረት እንዲረግብ የሚጠይቀውንና በቡድን ሰባት ሀገራት መሪዎች የተዘጋጀውን የጋራ መግለጫ ላለመፈረም ፍላጎትም አሳይተው ነበር ተብሏል። ይሁን እንጂ ትናንትና መሻሽ ላይ ቡድን ሰባት ለቀውሱ መፍትሄ እንዲገኝ የሚጠይቀውንና የትራምፕን ይሁንታ ያገኘ የሚመስለውን የመሪዎች መግለጫ አውጥቷል። ትራምፕ በተመሳሳይ እንደ አውሮፓውያን የዘመን አቆጣጠር በ2018 የቡድን ሰባት ጉባኤን ጥለው መውጣታቸው ይታወሳል። አሁን ደግሞ የውጭ ምንዛሪና ዓለም አቀፍ ግብይት መረጃን በተንቀሳቃሽ ምስል እናጋራችሁ።
በዜና ኢትዮጵያ አጭር ስፖርታዊ መረጃ ደግሞ በአምስቱ ታላላቅ የአውሮፓ ሊጎች የክረምት የተጫዋቾች ዝውውር መስኮት መስከረም 1 ይጠናቀቃል። በጊዜ ገደቡ በአምስቱ ሊጎች ክለብ የማያገኙ ተጫዋቾች መዳረሻም ትኩረትን እንደሚስብ ተዘግቧል። እኩለ ቀን 6 ሰዓት ላይ የጀመረው ዜና ኢትዮጵያ ዛሬ ዕለተ ማክሰኞ ላይ 2 ሰዓታትን የተሻገረ ቆይታን ከእናንተ ከተመልካቾቹ ጋር አድርጓል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ጌታቸው ይግዘውና መታሰቢያ ደረጀ ከዳይሬክተራችን ገዛይ ዳዲ እንዲሁም ከዜና ኢትዮጵያ አዘጋጅ ፋሲካ አያሌውና ከመላው ስቱዲዮና የስርጭት ባለሙያዎቻችን ጋር አብረውን ነበሩ። ለአብሮነታችሁ ሁላችሁንም ከልብ እናመሰግናለን። በሰላም ዋሉ።